አለን ሰላም ነው እግዚአብሔር ይመስገን። ከነ ልጆች ከነ ቤተሰብሽ ሁሉም ሰላም ነው። እኔ ጋር ወንድሜ ከዚህ በፊት አውርተኸኝ ዋትስአፕ ላይ ቁጥሬን ከሰው ወስደህ እመጣለሁ ብለህ ጠፋህ። በሰላም ነው? አዎ እመጣለሁ ብዬ አውርቼሽ ነበር። እግዚአብሔር ይስጥሽ። አንቺን በስርዓት አውርተሽኝ ነበር። ነገር ግን ያው ወደ ሚዲያ እንዲወጣ አልፈለኩም ነበር። ለዛ ነበር እኔ ጊዜ ገዛሁት። ኦኬ በውስጥ እሺ ካለችኝ ከዛሬ ነገ ከመጣችልኝ በሚል ስጠብቃት ነበር። ኦኬ ነገር ግን ነገሮች እንትን እያሉ ሄዱ። በኋላ ደግሞ እነ ጆከር ይዘውት ወጥተው ወሬው ስሜ ደግሞ ሲነሳ ሀሳብ ለመስጠት የገባሁት እንጂ እኔ ወደ ሚዲያ አልመጣሁኝም። አገዙኝም፣ ተበድያለሁ፣ እንዲሞኛለሁ አላልኳቸውም። ከዛ እንትን ያልከው እኔ ጋር የመጣከው ኤፕሪል 1 4ኛ ወር ቀን 1 ነው። ለመጀመሪያ ጊዜ ለኔ ዋትስአፕ ላይ የጻፍክልኝ። አዎ እዚህ ጋር ዋትስአፕን እያየሁ እና እንትን አላልክም። ምንም በውስጥ ምንም አይነት መፍትሄ ስላላገኘክ ነው ወደ ሚዲያ ለመምጣት የወሰንከው? አሁንም ወደ ሚዲያ እኔ አልመጣሁኝም እህቴ። ወደ ሚዲያ ያወጡት እንትና ናቸው እነ ጆከር ይዘውት አንዳንድ ደስ የማይል ስም ወሬ የተነሳ ከስሜ ጋር ታች ተደረገው ሲወራ እኔ መውጣትም አልፈለኩም። ያው እንደዚህ የሚዲያው ሰው አይደለሁም። እንደዚህ አይነት ቦታ ላይ ብቆም አይደል ልምዱም የለኝም። እኔ ለደቂቃ ተቀምጬ አሁን ላይቭ እንደሄነ የሚገባ አላውቅም። እግዚአብሔር ይመስገን ይኸው በዚህ 15 ቀን ለመርኩኝ ስሜ መነሳ ከጀመረ በኋላ ማለት ነው። ጊዜውም የለኝም። እንደዚህ የስልክ ሰውም አይደለሁም እና ደጋግሞ ስሜ በዛም በዚህ ሲነሳ በጣም ብዙ ደውሎ አይ ፍቄ ይሄ እኮ ብራንድ ነው፣ ትልቅ ማንነትህ ነው፣ ለምን ዝም ትላለህ? ወጥተህ ሀሳብ ስጥ። አንተ የሚወክል ከሆነ አንተ በሚወክል መንገድ፣ የማይወክል ከሆነ ደግሞ ባልሆነው መንገድ አስረዳ ሲሉኝ ነው እነ ጆከር ገባሁኝና የተወሰነ መንገድ ለሚሽ ለማድረግ ሞክሬያለሁ። አንተ ሳታወጣው ባለቤቱ ጉዳዩን ሳታወጣው እነሱ ቀድመው እንዴት ሰሙ? በወሬ ሰምተው ነው ይዘውት የወጡት ወደ ሚዲያ? በታሪክ በጭራ እኔ አንድ ሰው ለአንቺ በዛ ልክም ሀሳብ ያነሳውበት ለአንቺ ነው እግዚአብሔር የሚያውቀው ማለት ነው። ለአንድ ደቂቃ ማንም አላወራውም ማንንም። እኔ ደግሞ አየክ ምን ያህል የሰውን ሚስጥር እንደምጠብቅ። ራሱ ባለቤቱ መጥቶ እዚህ ጋር ካላወራ እንግዲህ ለእኔ የጻፍክልኝ ለመጀመሪያ ጊዜ ኤፕሪል 1 ነው። 4ኛው ወር ቀን 1 ለኔ የጻፍክልኝ 2 ወር ሊሆነው ነው ከጻፍክልኝ። ግን ባለቤቱ መጥቶ ሚዲያ ላይ ካልተናገረ፣ ራሱ ቤቴ ገብቶ ገስት ላይ ካልተናገረ፣ ማንም ሰው እኔን መጥቶ በውስጥ ስላወራኝ ብቻ ዋትስአፕ ላይ አምጥቼ እዚህ ጋር አላወራም። ፍቅር የሚሉ ምንድነው የምትነካከው? አልገባኝም። በእኔ አይነት አንደና ዘንጓ ነው። ትናንትና ማኔጅ ገዝቷን ለፍቅር የሚሉ ሰው እንድታስገባ ከፍቼላት ስትነካከው ታይም ፍቅር የሚሉ ቆይ እንትን ማኔጅ ገዝተሽል ዝጋው ማሪ። እሺ ቅርታ ችግር የለውም። ኦኬ እሺ ምን እንደደረሰብህ ወንድሜ ከመጀመሪያው አስረዳን። አቡ ያው በጣም ብዙ ሚዲያ ላይ አውርቻለሁና ያው አንቺ ጋር ደግሞ እንደ አዲስ ላውራው። እኔ በየቤቱ አልዞርማ። እኔ ተተኛለሁ፣ እነሳለሁ፣ ቤቴን ከፍቼ ቀኑን ሙሉ የራሴ ቤት ላይ በነገራችን ላይ ማለት ነው አልሰማው። በነገራችን ላይ ባወራውም ሚዲያ መምጣት ፈልገም አንቺ ጋር ነበር ትልቅ ቀደም መጀመሪያ ፕላን ያደረኩት። እንደው ሁለት ደግሞ አሁን በገባሁበትን በጠሩኝ ቦታም በሐሳብ በሰጠው ቦታ ሁሉ ማክሲመም 100% ሀቢባ ጋር ና ነው የሚሉኝና ግን ለመምጣት መጀመሪያ እኔ ዓላማ አልነበረም። እኔ ወደ ሚዲያ መምጣት እቅዱ አልነበረኝም። ምክንያቱም ቀደም ሳወራ ነበር እኔ እንጀራ ፈላጊ ነኝ። እንዲህ ሚዲያ ውጪ ማውራበት ሰዓቱም ጊዜውም የለኝም። ነገር ግን በውስጥ እንደተነጋገርነው በውስጥ ያልቃል ብዬ ነበር ሐሳቤ። ነገር ግን እሷ አሻፈረኝ አለች። ምናልባት እግዚአብሔር አምላክ ትንሽነቷን፣ ስንፍናዋን፣ ውርደቷን ሊያከናንባት ይሆን አላፏን ያዘጋትና እርግጠኛ ነኝ ከዚህ በኋላ እስከዛሬ ወጣች ካሁን በኋላ ማትመጣም ብዬ ተስፋ አደርጋለሁ። ማትመጣበት የራሷ አይነት በጣም አሳፋሪ ስራ ስላላት። ነገር ግን ምን እንደሆነ የሆነው አቡ ስነግርሽ ካንተን ሰማና የውልክ የኔ አሰራር እንዴት መሰለው? ካንተን ሰማለን በደልህን፣ ከዛ ቁጥሯን ትሰጠኛለህ። እኔም ይቆም ጌደውልና ጠርቻት ከሁለቱም ወገን ነው የምንሰማው እዚህ ቤት እንደዛ ነው። እሺ እኔት እና ከመጀመሪያ ልጀምር። እሺ ከመጀመሪያው ስጀምርልሽ አንድ ሁለት ወዳጆች አሉ እዚህ አዲስ አበባ የሚኖሩ በኔ ስራ ማቃቸው። እነሱ ይመጡና ፍቄ አንድ እህቴ ዱባይ ቤት አላት አበሻ ሬስቶራንት እና ቤት ትሸጣለች ይለኛል። መሸጥ ትፈልጋለች እና እሷን በስራ ያቀኛል። ካሁን በፊት እንዴት ሰው ቤት እንዴት እንደነበርኩ እንዴት ተነስቼ ደግሞ ዛሬ እዚህ ጋር እንደደረስኩ በደንብ
አጠገብ ሆኖ ስለሚያውቁኝ አንተ ጎበዝ ነህ ትሰራለህ ደፋር ምናምን ይሉኝና ሐሳቡ ሲያነሱልኝ ከእግዚአብሔር ጋር ከራሴ ጋር ተወሰነ አወራሁኝና ከዛ አወራንበት ጠርቷት መጣች አገናኙን አብረን ምሳ በላን የተወሰነ መንገድ አስረዳችኝ ሐሳቡን ስታስረዳኝ እኔ ተነስቼ በሳምንቱ ካወራን በኋላ ዱባይ ገባሁ እኔ ዱባይ ስገባ በራስ ዝም ዱባይ መጣ በራሴ ተነስቼ ዱባይ ሄድኩኝ ሂጄ አላውቅም ሀገር ወጥቼ አላውቅም እና እኔ ዱባይ ስገባ አጋጣሚ እዛው ሆኜ አልኩ ምንድነው አኮ ኮፊ የሚባለው ቤት ይመረቅ ነበር ብዙ አበሻ ሬስቶራንት ዞሬ ያየሁኝ 7 ቀን የቆየሁት አንድ ሹፌር ሰው ሰጣኝ ነበር ያው እዛ የሚቀበለኝ አገር ሰው ስለማላቅ እሱ ነበር ሁሉም ክለብም ያሉትንም ይቅርታ ስቴፑን ለመጠበቅ እዚህ ጋር ስለሷ ሰዎች ስለሷ ነገሩክ ጉብዝና ጥሩነት ከዛ በኋላ ስልኳን ሰጡክና አስተዋወቁ መጣች ይዟት መጡ በአካል ነው ያወራን ስራው ይዟት መጡ አዲስ አበባ ኢትዮጵያ መጣ በአካል ነው ያወራችሁት ኦኬ እንትን ያለችው ሐሳቡም ሲፈጠርም እሷ ኢትዮጵያ ነው ያለችው ኦኬ መጣች በአካል ነው ያወራች እንጂ ስልኳ አልሰጡኝም ኦኬ በአካል ቁጭ ብላ አወራ ምሳ በላን እኛ ቤት ቀን እሑድ ነበረ ተነጋገርን ከዛ አንድ 3 አራቀ ቆየውና ከወንድሞቼ ጋር አወራሁኝ እሷ ናት ቪዛ የጨረሰችልኝ ወጪን ግን በራሴ ነው ተነስቼ ዱባይ ገባሁኝ ዱባይ ገባሁኝ ከዛ አንድ ልጅ ተቀበለኝ እሷ የምታውቀው ሹፌር ስጠችኝ ካርሌፍ የሚሰራ ልጅ ከሱ ጋር ቆየ እሱ ተቀበለኝ ሆቴል አይቤስ የሚባል ሆቴል እዛ አረፍኩኝ ዴራ አካባቢ ከዛ በኋላ የምፈልገው ቦታ ሲኖር እደውልለታለሁ መጥቶ ይወስደኛል ከዛ ያልኩኝ አበሻ ሬስቶራንት ሁሉ ዞር ያየሁኝ እንደ ዱባይ ማለት ነው ኦኬ የነባር የሚባሉት እዚህ ሰዓት ድረስ ቁጥር የለህም የሷ ስልክ አለ ኢትዮጵያ ተቀብያታለሁ ከተገናኘን በኋላ ስትቀያይረናል ኦኬ በአካል አወራችሁና እዛው ቦታ በአካል አወራን ስልክ ተቀያየርን እዛው ጋር ቪዛም ሳይሰራችልኝ እና ዱባይ የርኩበት ቪዛ የሚያሰራችልኝ እሷ ነች መሄጃዬን የመጀመሪያ ፍላይት ሳረግ በምን ቪዛ ነው የገባኸው ዩናይትድ አረብ ኖርማል ቪዚት ቪዛ ኦኬ አንዴ ስለዚህ በራስህ አይደለማ ብድግ ብለህ የመጣከው እሷ ቪዚት ቪዛ አውጥታለህ ነው የመጣከው ምንድን ነው አሁን ሂጄ የምደርሱ መመለሻዬን 7 ቀን ቪዚት ቪዛ እሷ አውጥታለህ ግን በራሴ ገንዘብ ነው ኦኬ ኦፍ ኮርስ በራስህ እኔ ደግሞ እሷ ሳታውቅ ብድግ ብለህ የመጣክና አይ ሊዮ ብዬ ነው የወጣሁት እንዳይሆን ይርኩት በአካል አዲስ አበባ ላይ በአካል ሰዎች አስተዋወቋችሁ እቺ ልጅ ጎበዝ ናት ዱባይ ላይ ታውቃለች ምናምን አሉክ በአካል አስተዋወቃችሁ እሷ ጎበዝ ነች አላሉኝም ምን አሉክ ይሄን ስራ የሚሰራው ፍቄ ነው ፍቄ ጎበዝ ነው ደፍሮ ሊሰራው የሚችለው ፍቄ ነው ብሎ እኔን ለሷ ያስተዋውቁኝ እሷ ትፈልግ ነበር ሬስቶራንት መክፈት የሚፈልግ እሷ ማመሻት ያው አቡ ስሚኝ እሷ ሬስቶራንት አላት ሬስቶራንቱ መጀመሪያ ላሊበላ ይባል ነበር ከሆነ ሰው አጭበርብረው ብራንድ ቀየሩ ኦኬ መልሰው በገና ሬስቶራንት አለችው ከሰረ ኦልሞ ተዘግቷል እግዚአብሔር ምስክር ቆሟል 100% በወር 4 ቀን ይሄ ጥቁሮች አፍሪካውያን አሉ የፕሮቴስታንት እምነት ተከታዮች እነሱ አዳራሽ ከላይ አንድ ፍሎር ስላለው ለቸርች እንደዚህ ባንድ ሰርተው እንደ አዳራሽ ይጠቀሙበታል የቸርች አገልግሎት ማለት ነው ኦኬ አንደኛ ፎቁ ላይ ግራውንዱ ባዶ ነው ኦኬ እሷ የሬስቶራንት ባለቤት ናት መጀመሪያ ባለቤት ኦኬ አንተ ዩናይትድ አረብ ኤሚሬት መጥተህ ስጋ ቤት መክፈት ትፈልጋለህ ሐሳቡ ያነሱልኝ ሐሳቡ ሰዎች እሷን አገናኙክ አገሩን ስለምታውቀው ቆይ አቡ ልንገርሽ እሺ ሀበሻ ሬስቶራንት ዱባይ እንዳላት የሚነግሩኝ እኔ በስራ ማቃቸው ጓደኞቼ ለሷ ደግሞ ቅርብ ሰው የነበረ ሰው ነው ፍቄ አንድ እህታችን ዱባይ ቤት አላት ሀበሻ ሬስቶራንት ግን ስራው አልቻለችበትም መሸጥ ትፈልጋለች ቁልፉን ይለኛል አዲስ አበባ ለብስ አሁን አዲስ መጣ ኦኬ ከዛ አዲስ አበባ ላይ ደግሞ ያልጤኩ ስጋ ቤት የለም አለች አንተ ጎበዝ ነህ በስራ እና ጓደኞቼ ደግሞ እንደነገሩኝ ከሆነ አንተ ጎበዝ ነህ አንተ ትሻለኛለህ ቀለል ያልክም ነህ ትለኝና ከኔ ጋር ተግባብተን ባወራን 4 ቀን 5 ቀን ልዩነት ቪዛዬ መጥቶልኝ ቪዚት ቪዛ ተነስቼ ዱባይ ገባሁ ኦኬ አንተ ከኢትዮጵያ ተነስተህ ዱባይ የገባክበት ዓላማ ከሷ የሬስቶራንቱን ቁልፍ ለመግዛት ነው ቴንክ ዩ አሁን ገብቶናል እሺ ተነስቼ ዱባይ ገባሁኝ ከዛ እሱን ቤት ጠዋት በልቻ አየሁት ወፍ የለም ባዶ ነው አርፋው እንደ ኢትዮጵያ መስሎኝ ጠዋትም ለከዛ ሰው አርፍዶ ነው የሚነሳው
እንደኛ መስሎኝ ጠዋት ሲሄድ ባዶ ነው። ቀንም ምሳ ጠብቄ ሄድኩኝ ባዶ ነው። እራም ጠብቄ ሄድኩኝ አንድ ሰው የለም። እግዚአብሔር ምስክሬ ነው። አንደኛ ፍሎር ላይ ብቻ አንዱ ሶፋ ላይ አንድ 4 ሰዎች የሚቀመጡ አሉ። የሆነ እቁብ ነው ምናምን የሚሰበስቡ የሆነ ግሩፕ ያላቸው ልጆች በአጋጣሚ በቋንቋ ተግባብተን አስታውሳቸዋለሁ። ሀዲኛ ያወራሉ። የሀዲያ ሆሳና ልጆች ናቸው። እንደዚህ ደቡብ ናቸው። የሆነ ማህበር አላቸው። እድር የሆነ የሚሰበስቡ ነገር አላቸው። ማታ ማታ ቀን እቁብ መሰለኝ። ከዛ ውጪ አንድ ሰው ቤቱ ላይ አይታየም። ይሄ ሙሉ ዱባይ ላይ ያለ ሰው በተለይ አቡዬ ላይ ያለ ሰው ይናገራል ሙሉ ህዝብ። ከዛ በኋላ በጣም ደነገጥኩኝ። ምንም አላልኩም። 7ቱ ቀን በነበረን ጊዜ ባገኘሁት ኤነርጂ እየመጣሁ ይቻለው ቤቱ ባዶ ነው። ከዛ በኋላ ይሄ ሳውንድ ሲስተሙ ምንድነው ስላቸው፣ አይ እሑድን የሚጠቀሙ ልጆች አሉ፣ የሆነ ፕሮቴስታንት እምነት እዚህ ቸርች ይገለገላሉ አሉኝ። በወር 1200 እየከፈሉ እነኚህ ፕሮቴስታንት እምነት ተከታዮች ማለት ነው 1200 ድርሃም ማለት ነው እየከፈሉ ይጠቀሙበታል። ያ ማለት በሳምንት በወር 4 ቀን አይደል፣ በቀን 3 ወር ማለት ነው የሚጠቀሙበት። ከዛ በጣም ደነገጥኩኝ። ምንም አላልኩኝም። 7 ቀን ጨርሼ ተመልሼ ኢትዮጵያ መጣሁኝ። ግን በዛ ማለት ዞሬ የሀበሻ ሬስቶራንት ሳይ እንዳለ ማለት እኔ እንደጠበቀው አይደለም። ስራ የላቸውም ብዙም አይደለም እኔ ባየሁት ልክ። ከዛ ምንድነው ግን ከሞያ አንፃር ከልምድ እኔ ካለሁበት ሞያ ቢዝነስ አንፃር ሳየው ይሄ በድፍረት የሚሰሩ እንጂ ልምዱ ኖራቸው ችሎታው ኖራቸው እየሰሩ ያሉ ሰው አላየሁኝም። ሁሉ ደግሞ ከፍቶታል። ባለቤት የለም፣ በስታፍ ነው ወይ ሰራተኛ የሚሰራው። ከዛ ራሴን ቢያሳመንኩኝ እግዚአብሔር ፈቅዶልኝ በራሴ ሞያ በስጋ ቤት ገብቼ ራሴ ቆሜ በሰራው እቀየራለሁ የሚል ራሴን አሳመንኩኝና ተመልሼ ወደ ኢትዮጵያ መጣሁኝ። አገኘኋት። 2 ቀን የድካም ነበር። በቃ 3 ቀን እረፍት አደረኩ ተኛሁኝና በራሳ 4 ቀን ምናምን ተገናኘን። ብዙ አወራን። አንድ ጥያቄ ጠየኳት። ሰላም ለምንድን ነው የዘጋሽው? ለምንድን ነው ይቅርታ ቦቲ ላይ እየደወሉብኝ ነው ልጆች ሰዎች። ኢትስ ኦኬ። አቡ ይሰማል? አዎ ይሰማል። ከዛ አንድ ጥያቄ ጠየኳት። ሰላም ምን ሆነብሽ ነው ስራው ያቆምሽው አልኳት። አይ ፍቄ እኔ አንደኛ ሙያ አይደለም፣ ሁለተኛ ፓርትነር ነበረኝ እና ከፓርትነር ጋር አልተስማማንም። ስራውም ስለማልችል እሱን ነበር እንትን ብዬ የገባሁት አልቻልኩትም አለችኝ። ስለዚህ መሸጥ ፈልጋለሁ። ሁለት ደግሞ ኢትዮጵያ የምጠራቸው ብዙ ድርጅቶች አሉ። ባለስልጣንም ትጠራለች፣ ባንኮችም ትጠራለች። በቃ ራሷን ኢንጂነር ምናምን ብላ አካብዳ ምናምን ብታወራና እኔ ይሄኛው ስራ በስራ ይሻለኛል ያ ደግሞ ሙያ አይደለም ትለኝና ከዛ ማውራት ጀመርን። በሰዓቱ እግዚአብሔር የሚያውቀው እኔ ትንሽ አሁን አካባቢያችን ላይ ትንሽ ጸጥታ ስጋት ተፈጠረ። ወደ ገጠር ጉራጌ ሀገር ቆሴ ይባል ከተማ ላይ ትንሽ ጸጥታ ችግር ነበረ። እዛ ማደያ አስብ ነበር እና ትንሽ አለመግባባት ሲፈጠር ነገ እግዚአብሔር ፈቃድ ከሆነ ስራ ላይ ማውሎ የተሻለ ነገር ነው። ነገ እግዚአብሔር ረዳኝ መጣ መጥቼ ጀምርበታለሁ። አሁን ግን ስራ ላይ አውሎ ብዬ ወደዛ መጣሁኝ። ተስማማን፣ አወራን። በብዙ ንግግር በኋላ 80 ሚሊዮን ብር ትልና በ78 ሚሊዮን ብር ተስማማን። የኢትዮጵያ ብር ያ ማለት 78 ሚሊዮን ብር የኢትዮጵያ ብር 78 ሚሊዮን የኢትዮጵያ ብር በድርሃም ደግሞ 2 ሚሊዮን ብር ማለት ነው። 2 ሚሊዮን ድርሃም 2 ሚሊዮን ድርሃም 2 ሚሊዮን ድርሃም ወይም በኢትዮጵያ ብር 78 ሚሊዮን። አንተ ልትገዛት ሬስቶራንት ቁልፉን ልትገዛት ተስማማችሁ? ተስማማን። ኦኬ። ዲላችን ግን 80 ሚሊዮን ብር 2 ሚሊዮን ብር ቀንሳሊ ነው 78 ሚሊዮን ብር ይሆናል። ኦኬ። ከዛ ወደ ውሳኔ መጣን። ከዛ ገንዘብ እንደ መክፈል እንዳለብኝ ብዙ አሰብኩኝ። እጄ ላይ መሬት ነው ያለኝ፣ ቤት ነው ያለኝ፣ ከብቶችም አሉኝ፣ መኪናም እጄ ላይ አለ። ካሽር ብዙ አልነበረኝ በሰዓቱ። ፈልጌ ለአባቴው 18 ሚሊዮን ብር ቀብድ ከፈልኩ። ለአባቷ 7 ሚሊዮን ብር 3 በአካውንቱ አቶ አድማሱ ቢሻው የሚባል አካውንት ላይ ለአባቷ ቅድመ ክፍያ ለአባቷ 18 ሚሊዮን በአካውንታቸው አስገባ። በአካውንቷ በተለያየ ባንክ ማለት ነው። ኦኬ።
እሺ የመጀመሪያ ክፍያ 18 ሚሊዮን ለአባቷ አስገባሁኝ። ከዛ በኋላ መክፈል ስለነበረብኝ አሁን ንግግራችን ላይ ስናገር ሁለት ነገር አወራን። ምን አወራን? ከተስማሙ በኋላ 50 ሚሊዮን ብር አሁን ልሰጣት በገንዘብም በቃም በግብአት ላስረክባት፣ 28 ሚሊዮን ብር ከ6 ወር በኋላ ለከፍላት ንግግራችን ከ78 ላይ 50 ሚሊዮን ተሰጣትና የቀረውን 28 ሚሊዮን ብር በቼክ ሰጠዋት። ኦኬ ቆይ መጀመሪያ አሁን 18 ሚሊዮን ከፈልኩኝ። ኦኬ እናስታክልልሽ እዚህ ጋር 18 ሚሊዮን ከፈልኩኝ በኋላ ለልጅ ከዛ በኋላ ኦሬዲ ተጨርሰናል ማለት ቀብድ ከፍያለሁ። ቀብድ ከፍ እኔ ገንዘቤን እያመቻቸው ገንዘቤን እያስተካከልኩኝ ምን ማድረግ ጀመርኩኝ? ልጆች መሰብሰብ ጀመርኩኝ። የሚሄዱ ልጆች ኦኬ እንደ ሰራተኛ የሚሄዱ ሰራተኛ የምወስዳቸው። ኦኬ ከዛ አሁን እንደ እኛ ሀገር ልጆች ነው እንደ አካባቢ ልጆች ደግሞ የኔ እህቶች ጎበዝ ናቸው ኪችን ላይ ያው ሙያቸው የሀበሻ ምግብ ላይ ነው። የተወሰነ የፈረንጅ ምግብም ካስፈለገ በሚል አንድ እኔ ማቆ ልጅ አለ ትለኝና ሐዋሳ አንድ የሷ ጓደኛ ልጅ አለ ኤላም ይባል ልጅ ይህ ስም ጠራው እዚህ ስለሆነ ነው። እሺ ኤላም ይባል ልጅ ምግብ ቤት አለው በጣም ጎበዝ ነው። እሱ ጋር ይሰልጥኑ ትለኝና ከዚህ ሐዋሳ ትኬት ፍላይ ቆርጬላቸው ሐዋሳ ላኳቸው። ኦኬ የባለቤቴ እህትና የኔ እህት የፈረንጅ ምግብ ሊሰለጥኑ እንዲለምዱ ማለት ነው። ኦኬ ከዛ እዛው ሰርኳቸው ወር ከ15 ቀን ሐዋሳ ነበሩ ስልጠና ሄዶ ማለት ነው። ኦኬ ለምግብ ቤትነት ከዛ ወይተሮቹ ከሐዋሳ ከአዳማ እዚሁ ከአዲስ አበባ ያው የስጋ ቤት ልጅ ደግሞ እንደ አካባቢ ልጆች ያው የስጋ ቤት ብዙ ጊዜ ሙያ ያለው 100% ብለን እኛ የምናውቀው የኛ ጉራጌ ልጆች ናቸው። አንዱ ያጎቴ ልጅ ነው፣ አንዱ የእናቴ ልጅ ታላቅ ወንድሜ ነው። እነኚህ የሁሉም ፓስፖርት ጨርሼ ሜዲካል አሰርቼ እስከ ተሳፍሮ ዱባይ እስከገቡበት ድረስ ወጪያቸው ቻልኩት እኔ ነኝ። 28 ልጆች ወስጃለሁ ከኢትዮጵያ 28 ሰራተኛ 28 ልጆች 28 ሰራተኛ ለአንድ ሬስቶራንት 28 ሰራተኛ ብዙ ነው ብዬ ኪችን ላይ ስጋ ቤት አለ ፎርም አለ ልካለሁ። የየናናቸው ፎርማቸው እጄ ላይ አለ። ይሄ ሳረግ ምን ብላኛለች? ምን ትለኝ ነበር? ፍቄ ከዚህ እኮ ልጆች ሲሄዱ እዛ ሄደው ይጠፉብሃል ያስቸግሯል ምናምን ትለኛለች ማለት ነው ስትለኝ ራሷ ዱባይ ልካ የሆነ ሰው ፎርም ላከላትና መተዳደሪያ ደንብ በሚል አስላከችልኝ። ስታስልክልኝ ለኔ አሳማኝ አልሆነልኝም። ከዛ እኔ በራሴ የሆነ የራሴ አይነት ፎርም አዘጋጀውና ከኔ ጋር ሄደ ወጪ ሁሉ ገችያቸው ወስጃቸው ቢጠፉብኝ የኢትዮጵያ 2 ሚሊዮን ብር ሊከፍሉኝ አዚህ በወንድ አስፈረምኩኝ። ዋስትናቸው አባትም እናትም ወንድም እያመጣሁኝ። ኦኬ ለምን እምወስዳቸው እኔ ነኝ። ድርጅት አለኝ እዚህ ጋር ብራንድ አለ ድርጅት አለ መሰረት የያዘ እዛ ጋር ሊከፈት ነው ብራንቾ ነው። ነገ አንዷ እህቴ ጠፍታ ህይወታ ቢበላሽ ወይ ከኔ ቸሽታ የሆነታ ብትገባና መስሏት ባጣት እዚህ ጋር መቼ ልከሰስ ነው? እዚህ ጋር አድራሻ ልጠየቅ ነው። ከዚህ አንፃር 2 ሚሊዮን ብር እንዲከፍሉኝ አስፈረምኳቸው። ወንድማቸውም አጎትም አባትም እናትም እህቴ የፈረሙ ልጆች አሉ። ኦኬ ይሄን አድርገን ዱባይ እንዴት ተዘጋጀን። ከተዘጋጀን በኋላ ከዛ 18 ሚሊዮን ለአባቷ ከተከፈለ ክፍያ ውጪ የመዘገብኩት ክፍያ የለም አለ። ቆይ ልመጣልሽ ነው ስቴፕል ጠብቅልሽ ብዬ ነው። እሺ ከዛ መጨረሻ ላይ አሁን ቀኑ ደርሶ ልንሳፈር የልጆች ቪዛ ማውጣት ሲጀመር 18 ሚሊዮን ብር 65 በሬ ሰጠዋት አዳማ ላይ 18 ሚሊዮን ብር ነው ኦልሬዲ ተመዝግቧል። ከሱ ቀጥሎ 18 ሚሊዮን ብር በሬ ነው ከብት። ኦኬ በ18 ሚሊዮን የሚያወጣ ከብቶች ሰጠካት። 65 በሬዎች 65 በሬ ሰጠካት። ያ ተመኑ 18 ሚሊዮን 18 ሚሊዮን ብር ነው። ኦኬ 65 በሬ ሰጠው ተመኑ 18 ሚሊዮን። ስለዚህ ያ ማለት 36 ሚሊዮን ከፈልክ ማለት ነው። ይሄ ከብት ወደ የሚጫኗቸው ወደ ዱባይ የሚጫኗቸው እዛ ሄዶ ወደ ገንዘብ የሚቀየሩ ለሰው አሰርክቤታለሁ። 18 ሚሊዮን ብር ተስማምተናል። አዎ የነኝ ከብቶች ጅምላ ዋጋቸው ማለት ነው። yes ዱባይ ሄዶ ወደ ገንዘብ ሊቀየሩ ነው። ያ ወደ ዱባይ ልጭናቸው። አዎ ሶ ከዛ እናቸው ያረጉላታል። ሬስቶራንት የምትከፍተው እኮ አንተ ነህ አይደል? እኔ ነኝ የምከፍተው። እዛ ሰርቼ ልከፍላት ነው ብሩ። ካሽ ብር የለኝም። ኦኬ የተሸጠ 6 ወር ውስጥ እዚህ ጋር ስናወራ 6 ወር ልክ ልጆች ጋር ጨርሰን ይሄ ከብት 30 ርክባት ምን ተናግራ መሰለሽ?
አገሪቷ መውጫ መግቢያ ቀዳዳት ስለማላቅ 6 ወር ማኔጀር ሆና ልታግዘኝ። ኦኬ ማኔጀር ሆና ስራ ልታግዘኝ። እሱን ልጻፈዋ ታዲያ ጻፊልኝ። ወዲያው ቁልፉ የምትገዛ 65 በሬ ወደ ዱባይ ይጫናሉ። በ6 ወር ውስጥ ሰርቼ ከፍላት ሀገሩን እስከምለምደው ማኔጀር ሆኖ ልታስለምደኝ። በደሞዝ ነው በነፃ ልታገለግለኝ። ማኔጀር ሆና ሀገር ስለማላቅ ማኔጀር ሆና ለ6 ወር በነፃ ልታስለምደኝ። ኦኬ ስለዚህ ማናጀር ሆና በነፃ ለ6 ወር አብራችሁ እየሰራችሁ ልታስለምድ ከሀገሩን እስከምትለምደው 65 በሬ ከኢትዮጵያ ያስጫንከው ተመኑ 18 ሚሊዮን የሆነውን በ6 ወር ውስጥ ሰርተህ ልትከፍላት። ሌላ ደግሞ ክፍያ መኪና ሳንታፊ ሃይብሪድ ከገዛሁት በ6 ወሩ 00 የገዛሁት 12 ሚሊዮን ብር መኪና ስጧት። ሳንታፊ ሃይብሪድ 2023 ሞዴል 12 ሚሊዮን ብር ሰጥቻታለሁ። መኪናው ግምቱ 12 ሚሊዮን ነው። ግምቱ 12 ሚሊዮን ብር ነው። ኦኬ 2023 ሞዴል ግምቱ ቪዲዮ ኮምሻሮች መሸጋበስ ባሪካ ባዶ ቪዲዮ አዲስ 00 ገዝተው ለስንት ወር ተጠቀምከው? 6 ወር ነው እጅ ላይ ምንም የተነዳ ነገር የለም። ቤት ቅርብና 1 ኪሎ ሜትር የሆነ ከቤት ስራ ቦታ ከስራ ቦታ ቤት የሚያቆም መኪና ነው። ሰባት 723 ኪሎ ሜትር የተነዳው 723 ኪሎ ሜትር ብቻ የተነዳው። ምንም ተነዳ ታዲያ 00 እያልኩሽ እህቴ ፎቶ መላክ ይችላል። አሁን መኪናው ከነታ አርጋው። ኦኬ እሺ። ከዛ 12 18 16 48 ሚሊዮን ሆነ እስካሁን የመኪና የ65 በሬና ለአባቷ ያስገባከው 18 ሚሊዮን ኢን ቶታል 42 ሚሊዮን ላይ ደርሰናል። 48 ሚሊዮን ሶሪ አቡ ይሰማል። አው ለአባቷ ያስገባከው 18 ሚሊዮን 65 በሬ 18 ሚሊዮን የሰጠከው 36 ሚሊዮን እዚህ ጋር የመኪናው ዋጋ ግምት 12 ሚሊዮን 48 ሚሊዮን ላይ ደርሰናል። 48 ሚሊዮን ብር ከዛ 2 ሚሊዮን ብር የልጅ ይመጣና ስጥልኝ ትለኛለች። አጋጣሚ ያው አሁን ነው የትራንዛክሽን ያጠረው እንጂ በፊት አሁን ስጋ ቤት ቢያንስ ቅዳሜ ቀን 3 ሚሊዮን 4 ሚሊዮን ሽያጭ አለኝ። እኔ ቀን ሽያጭ ቢያንስ 7 ሚሊዮን 8 ሚሊዮን ሽያጭ አለኝ ኢትዮጵያ ካሽፍራ አልቸገርም። ኦኬ እና ከዛ መኪናው ፋይናሉ ስጨርስልሽ ምን ሆነ መኪናው መጀመሪያ መኪናው ስጠኝ ብላ መኪናው ስጣት ሲሄድ ምን አለች ፍቄ የሆነ ጓደኞች አሉኝ ይሸጥ መኪናው አለችኝ። እሺ ብያት ፎቶ ላክልኝ ፎቶ ላኩላት። ፎቶ ስልክላት የምታውቃቸው ልጆች አሉ ከተማው ላይ በተነች ፎቶ ነው የመኪናውን ፎቶ ከተማው ላይ ተበተነ። ከዛ ይሄ መኪና ስንት ብር ይባላል? 7 ሚሊዮን ብር 7.5 6.5 በቃ በአንድ ዋጋ አሰሩት ከተማው ላይ። እግዚአብሔር ምስክሬ ነው። የሰራችው ተንኮልም ነግረሽ ከተማው ላይ አሰረችው። በቃ አንድ አይነት ዋጋ ሆነ። ወይ ይሄ መኪናማ ፎቶ የተላከልኝ ወይ ከላይ የተላከችው እንትና ያላከችው በቃ እንደዚህ ብሎ በቃ መዝናኛ አደረጉኝ ማለት ነው። ከዛ አይ ሰላም መኪናው አልሸጠውም በዚህ ብር ምክንያቱም አንቺ በፎቶ አላላክሽ ልክ አይደለም እንዴ እንደዚህ ታደርጊያለሽ ስላት ከዛ በኋላ የሆነ ደላይ ደውልኝና 7.5 ልስጥ ብሎኛል ስላት ስብር ሊሎታ አለችኝ 5.5 4.5 ይመጣል ልዩነቱ ከ7.5 ከ10 ሚሊዮን ሲቀንስ ማለት ነው። ሲቀንስ
አቡ እየሰማሽ ነው? አዎ እየሰማሁ ነው። አዎ 7.5 ሽጠውና ልዩነቱ በእኔ ይያዛል አለችኝ። ሽጥለትና 7.5 ሽጥለትና የቀረው ልዩነት መጀመሪያ በ12 ሚሊዮን ስለተስማማችሁ የቀረው በኔ ኪሳራ ይያዝ አለችኝ። አዎ አንዴ እሺ ልጻፈው ይቅርታ። አዎ በ7.5 መኪናውን ሽጠውና 12 ሚሊዮን የተስማማነው ልዩነት በኔ ኪሳራ ይሆናል። ይህን ስትልክ በቮይስ ነው በቴክስት ነው ማስረጃ አለክ? አወጣለሁ እርግጠኛ ነኝ። ከ300 ምናምን በላይ ያንን ያወራችን ቮይስ አለኝ። መምረጥ እችላለሁ፣ መፈለግ እችላለሁ። ግን የእግዚአብሔር እንደት አስቀድመህ ፎርዋርድ አድርገሃል ወደ ሌላ አድርጌዋለሁ። ኧረ 100% ዋትስአፕ ላይ ያጠፋችብኝ፣ ዋትስአፕ ላይ ቴሌግራም ያጠፋችብኝ እንጂ ቮይሱንማ እግዚአብሔር ፈቃድ ሆኖ እንዴት እንዳደረኩት አላውቅም። 390 ቮይስ አለኝ ከእሱ ጋር ያወራሁት። ኦኬ እና ሶስት አገኘዋለሁ። ስራዬ ብዬ እፈልገዋለሁ። ጥሩ ቀጥል። እሺ ይሄን ብለን ጨረስን። ከዛ በእሷ ንግግር መሰረት ተስማምተህ አምነህ ለደላላው በ7.5 ሸጥክለት መኪናው። አዎ ሸጣ ገንዘቡን ሰጠካት። ቀጥታ ለአባቴ 7 ሚሊዮን ባስገባውኝ። ቀጥታ ለአባትየው የተሸጠበት አይደለም፣ የዚህኛው አይደለም። ቆይ ቅርታ እናቴ፣ ይሄኛው ለሷ ቀጥታ ካሽ እሱ ለኔ ያስገባልኝ አይደል? አዎ ደላላው ለአንተ አስገባ። 7.5 ነው ወይስ 7.5? ኦኬ 7.5 አስገባ የመኪናው ደላላ። እሷ 3 ሰጠችኝና ማለት ነው። ፍቄ ለስራ ይፈልጋሉ ካሽ ስጠው አለችኝ። 7.5ቱን ካሽ ላክልኝ አለችክ? ለስራ ይፈልገዋል ካለ ካሽ ላክልኝ አለችኝ። አይ እኔ የለኝም ስላት አረቀ ጠበቀችኝ። መቼ ሐሙስ፣ ቅዳሜ፣ እሁድ ያን ብር እኔ ለበሬ ነጋዴ ከፈልኩት። ለሷ የቅዳሜና የእሁድ ሰኞ ማክሰኞ ብር ሰጠዋት፣ አስገባውላት ሰጠዋት። ካሽ ብር ደረሰኝ የለክማ። ካሽ እኮ ከሆነ እኮ አሁን እኮ ብዙ ዳታ አሁን እኮ የበሬው እኮ መረጃ ደረሰኝ የለኝም። በሬ መስጠቴ ነው። ሰዎች ማስረጃ አሉኝ። እሺ አሁን ስንት ሰጠካት ካሽ ከመኪናው ሽያጭ ላይ? 7.5 ሙሉ አውጥተህ ካሽ እንኪ ያልካት ላክላት በሰው። እሱ አረቃ የሰራሁት ሽያጭ መቶ የወሰደ ልጅ አለ ንጉስ የሚባል ልጅ። አዎ የ4 ቀን ሽያጭ በሰው ልካ። ማን የሚባል ሰው ልካ? ንጉስ የሚባል ልጅ። እሺ እሺ መኪናው የተሸበጠበትን 7.5 ንጉስ የሚባል ልጅ ልካ በካሽ ተጠቅላት። እሺ ከዛ በኋላ 2 ሚሊዮን ብር የሆነ ቀለም መጥቶ ነው ሞጆ ምናምን ትለኝና እቃ ቀለም አስተላልፍ ትላለች ከዱባይ ምናምን። ከዛ እንደዚህ አወዛግባኝ በ15 ቀኑ 2 ሚሊዮን ብር ጨመርኩላት። በ15 ቀኑ ከዱባይ ያስጫንኩት እቃ አለ ብላ ቀለም አለኝ ገመታ ቀለም አለኝ ሞጆ ላይ። የምን ለዛ ክፍያ ቀለም ትሰራለህ ትላለች። እኔ አላውቅም ማለት የቤት ነው የፀጉር ነው የግድግዳ ቀለም የቤት ቀለም። እሺ ሁለት ሚሊዮኑን በማን አካውንት ነው ያስገባክላት? አቡ አካውንት ከአባቴ ውጭ አካውንት ላይ ምንም ብር አላስገባውም ለማንም። ካሽ ነው የምጠይቀኝ። በማን በኩል ነው ላክላት? ያኛውን 7.5 ንጉስ በሚባል ሰው ነው። ይሄ መጥቶ የወሰደው ንጉስ ነው። መኪና ይዞ መጥቶ የሚወስደው ንጉስ ነው። ራሱ ንጉስ 7.5 ንጉስ የሚባል አዎ።
እሺ 2 ሚሊዮን ካሽ ጽፍ ያለው ቶታል 50 ሚሊዮን ብር መጣልሽ። ይሄኛውን ቆይ ልደምረው። 18 ሚሊዮን በአባትየው አካውንት 18 ሚሊዮን የ65 በሬ 12 ሚሊዮን የመኪናውን 12 ሚሊዮን 7.5 ብዬ ነው የሚይዘው 7.5 እና 4.5 በሷ ኪሳራ። ስለዚህ 12 ነው ይደመር 12 ሚሊዮን የመኪናው ከዛ 2 ሚሊዮን በካሽ የሰጠካት ቶታል 50 ሚሊዮን መጣ። አዎቴ ከዚህ በኋላ ነው ጨዋታው የተጀመረው። እሺ እንዴት ጀመረች? ከዛ በኋላ ወደ ዱባይ ላይ መሄድ ተዘጋጀን። ሰራተኛ ሁሉ 48 ልጆች ይዘን እኛ ቤት ስራ ቦታ እዚህ አዲስ አበባ ያለው ቤት ተገናኝተን የመጨረሻ ስብሰባ እናደርጋለች። ከዛ ከነኛ ውስጥ ከ40 ምናምን ልጆች መልምለን 28ን ወሰድን። እሺ ብዙ ልጆች አሉ ፓስፖርት ያወጣሁላቸው ያልሄዱ ፓስፖርት የከሰርኩት ማለት ነው። እግዚአብሔር የሚያውቀው ማለት ነው ያስቀረናቸው። እዚሁ ጥያቄ ሲያበዙ አንዳንድ ጥያቄ ሲጠይቋት ስለ ዱባይ አንዳንድ ሀሳብ ሲያነሱላት ያው ሰው ጓደኛው ይኖር የለ ቤተሰብ ይኖራል ሲያነሱላት እሱ አትሆንም እሱ አይሆንም እያለ ያስቀረችብኝ። እግዚአብሔር ምስክሬ ነው። እኔ በስራ በጣም ማቃቸው ልጆች ማለት ነው። ከዛ ፍቄ ያለችኝ ዱባይ ላይ በጣም ብዙ ወሬኞች አሉ። ወሬ እንዳሰማ ስራና ስራ ላይ ትኩረት አደረግ። አንተ የዱባይ ሰው አገኝተው ወሬ ከሰማ ዛሬ ታብዳል ለቀህ ትወጣለህ ብላኛለች። ይኸው ያለሁበት ብርሃኑ የብርሃን አምላክ ይጠይቀኝ የለ ጨምሬ ባወራ ማለት ነው። ከዛ ልጆቹን ስብሰባ ላይ ያወራን ሰላም አለቻቸው። ኢንተርቪው ያደረገች የተወሰነ መጋ ሀሳብ ስጥቻቸውና ምን አለቻቸው? ፍቄ 80 ሚሊዮን ብር ቤሽ ይጨለታለሁ ዱባይ እየገባ ያለው ይሄን ያሉ ወጪ አውጥቶ ነው። ስለዚህ እናንተን ይዞ እየገባ ነው። አብራችሁ እንድትለውጡ አብራችሁ እንድትቀየሩ እኔ ሽጨለታለሁ። ማኔጀር ሆኜ ነው ማገለግለው ለ6 ወር እስከ 6 ወር አግዛችኋለሁ። እዚህም ስራ አለኝ። ግን ቢሆንም እናንተ መስመር ለማያዝ ሁላችሁም እንግዳ ስለሆናችሁ አብሬያችሁ መሆን አለብኝ አለችን። ተስማማን። ልጆች መረጥን። ልንሳፈር ወደ ኤርፖርት ልጆች ተወሰጆች እኔ ቀደም መሄድ ፈለኩኝ። አንዳንድ ነገር ቤቱን መቀየር ነበረብኝ። ወንበሩ ያረጀ ነው፣ ዳሜጅ ሆኗል። ኪችን ጋር የሆነ በሯ ትንሽ አይጥ መስኮት የምታከለው እሱም ማስፋት ነበረብኝ። ስጋ መስቂያው ሜንጦ መስራት ነበረብኝ። አሁን እንደ ስጋ ቤት ደግሞ ፍሪጅ የነበረው ፍሪጅ ቢቃ ነበረም። ፍሪጆች ለማሰራት ቀድሜ መሄድ ፈለኩኝና ልሄድ መኪናው ስገባ ሁለት ቼክ አስፈረመችኝ። እግዚአብሔር ምስክሬ ነው። ምን አለችኝ? በተለይ ፊርማ ፈርመው አለችኝ። ሁለት ቼክ፣ አንዱ ግሎባል ባንክ ነው፣ አንዱ ኦሮሚያ ህብረት ስራ ባንክ ነው። ከዛ ለምን ስላት አይ ፓርትነሬ ነገ ብር ነው ቢጠይቀኝ ካስቸገረኝ ያ እንትኑ የተሳስቶ እንትን ስጠዋለሁ አለችኝ። ይሄ አሳስቶ ያለችኝ ፊርማ ያለው ማለት ነው። እና ይሄ ሁሉ ሲሆን ቤቱ ዲል ሲደረግ የመጨረሻው በጣም ያሳዝነው ፓርት በደንብ ስምኝ እህቴ እዚህ ጋር በደንብ ያዥልኝ። ሁሉም ነገር እንዳለው ነው። በጣም ትንሽነቷ ልንገርሽ። የቤቱ ባለቤት ፍቃዱ ይባላል። ባለቤቷ ባሏ ነው። ለእኔ ፓርትነር የምትለኝ ሰውዬ ለሱ ባሏ ነው ፓርትነር የምትለኝ ሰውዬ። ኦኬ የሷ ባል ነው። አሁን ነው ባሏ የሰማሁት። እና እሱን የአጎቴ ልጅ ፍቄ የሚባል አሜሪካ አለ። እኔ ይቅርታ አጎቴ ፍቄ የሚባል አጎቴ አሜሪካ አለ እና ቤቱ ለሱ ልጅ ጥለት ትልና ከሱ ጋር ሐሳብ ትጀምርና ከዛ በኋላ እኔን ተክቶ የሚያወራው ማን ነው? ንጉስ የሚባለው ልጅ ኦኬ አሜሪካ እንደሚኖር ሆኖ ራሱን ፍቄ አድርጎ ባለቤቷ ዱባይ ነበረ። እሱን ዲፖርት አደረገችው ከነሰለችው። ዱባይ አሁን ኢትዮጵያ ነው ያለው። ባለቤቷ ፈቃዱ የሚባል ባለቤቷ ኢማራት ውስጥ እየኖረ እሷ ደግሞ ሌላ ፈቃዱ የሚባል አጎቴ አሜሪካ አለ። እሱ ነው የሚገዛው ሬስቶራንቱን ነው የምትለው። ይሄን አለችና ከዛ ስልክ አቀያየረችው። ከማን ጋር? ከንጉስ ጋር። ንጉስ ከሚባሉ ጋር ቀደም ብር ከወሰደው ልጅ ጋር። ንጉስ ደግሞ ስሜ ፍቄ ነው እያለ እያለ ያወራዋል። ንጉስ ማለት እየመጣ ከአንተ ካሽ 7.5 እና 2 ሚሊዮን ሲወስድ ነበር የወሰደው ልጅ።
እና እሷ እኔን ስታወራኝ የቤቱ ባለቤት 100% እሷ እንደሆነችና ፓርትነር ነበር እንደተለያዩ ነው የምታወራኝ። እሱ ደግሞ በጎን እኔም መስሎ አሜሪካ እንደምኖር አድርጎ ፍቃዱ የሚባለው ባሏን ያወራል። ከዛ በኋላ እሷ በአስማማችሁ መንገድ ተስማምቶ በውስጥ ጨርሰው ቤቱን አስረክቦ ወጣ ማለት ነው። ለማን? አንድ ሙስሊም ነበረ። ስሙን ስልኬን መፈለግ እችላለሁ። እሱን ማን ቤቱ ከፈቃዱ ይረከባል። እዛው ነው። እኔ አሜሪካ እስከመጣ ብሎ ንጉስ ሲለው እሱ እኔን ተክቶ ለእሱ አስረክቦ ይለዋል ንጉስ። ለማን? እዛ ጋር ለነበረው ማኔጀር እሱ ተረከበው ቤቱ ማለት ነው። ከዛ እኔ ሲሄድ ተቀበለኝ። በቃ እሱ እኔም ፍቄ ብሎ የሚያወራኝ ለካ ብዙ ነገር ያወሩ ነበር። እኔ ምኑን ላውራው? ከኔ ጋር ምንም ያወራው ነገር የለም። እኔ ወሬ ያለኝ ሰላም ከምትባል ሴት ጋር ነው። የቤት ባለቤት ማቆስ ማን ነው? ቆይ ማን ነው የተረከበው ቤቱን? ማኔጀሩ፣ እሱ ያስቀመጠችው ማኔጀር። ኦኬ። ታዲያ ከማን ጋር ነበር ያወሩ የነበረውና አንተን እንደ እነሱ ቶም እንትና ንጉስን ያወሩት ነበር። ማኔጀሩም ይሄ ፓርትነር ባል ተብየውም ንጉሱን እንደ ፍቃዱ ሆነው አንተን መስሏቸው ያወሩት ነበር። ስመጣ ግን ቤቱን ከተረከቡ በኋላ አንተ ስትመጣ እንግዳ ሆነብክ። የሚያወሩክ ነገር ላይክ እንደሚተዋወቅ ሰው ብዙ እንዳወራ ሰው በጣም ብዙ ጥያቄ ይጠይቁኛል። በቀደም ያለ ነገር እንዴት አደረክ ይሉኛል። ያወራው ነገር ውስጥ እንዴት ሆነ ይሉኛል። እኔ ምንም ማውቀው ነገር የለም። እግዚአብሔር ምስክሬ ነው። አንድም ነገር በቃ እንደ አዲስ የሆነ ነገር ሲሉኝ እሷ ጋር ደውዬ ነው መረጃ ማገኝ። የሆነ ነገር ሲሉኝ እሷ ጋር ደውዬ ነው መረጃ ማገኝ። የሆነ ነገር ሲሉኝ አዲስ አበባ በደውል እሷ ጋር። ከዛ በጣም ግራ ገባኝ። ብቻ እያልኩኝ ያው ቋንቋ አልችልም። አስተርጓሚ ሰታኝ ባለሙያዎች መጥተው ስጋ ቤቱንም አስለክቼ አሰራው። ወንበሮቹንም የተወሰነ ወንበር አስቀየርኩኝ። ኪችኑ አፍሼ ሰራሁኝ። ኪችን ላይ እንደ ስጋ ቤት እሷ የደበራት እቃ ከኔ ጋር ሄዱም ሙሉ እቃ አስወግደን ያው እዛ እቃ መጣል ነው። አሮጌ እቃ መስጫ የለም። እንደውም አንደኛው ግንባታው ሊሰራልኝ የመጣ ሰው የነቃው ጭኖት ይወጣው የሚረባ እቃም አልነበረም። ካለ እቃ አስገባን። 3 ቀን ሲቀረው ልጆች መምጣት ጀመሩ ከአዲስ አበባ። ሰራተኞቹ መምጣት ጀመሩ። ኦኬ። ከዛ ቤት ፈልገን ቤት ተከራየን። ልጆች ማደሪያ 3 ክፍል ቤት ተከራየሁኝ። እኔ ሳምንት ስቆይ ሶፋ ላይ ያደርኩት እዛው ሶፋ ላይ እዛው ሺሻ ቤት እዛው የሚገማ ሶፋ ላይ እዛው ሬስቶራንት ውስጥ ምንም አውቀው ነገር የለም። ወደዛም ወደዚህ ላይ የሚሄድም ብዙ ቋንቋም ስለማልችል ማለት ነው። ከዛ ልጆች መጡ፣ እሷም መጣች። ወደ ስራ ለመግባት መቼ ቀረን? ቅዳሜ ቀን፣ አርብ ቀን። ከዛ ፊት ምን ብያታለሁ መሰለሽ? ስለ ስጋ አወራና ሰላም ከኢትዮጵያ ስጋ ዱባይ ስጋ ምን እንደሆነ ልየው ከብት። ምክንያቱም በቀደም እንዳዩት ሙቀቱ ከሆነ አየሩ ላይስማማቸው ይችላሉ። እስቲ ስጋ ከዚህ እዛ ሲሄድ ምን እንደሚሆን ልይላትና አንድ ስጋ ኤክስፖርት የሚሰራ ልጅ እዛ አልኩሼስ ያለ አንድ ወንድም ያለ ዳዊት የሚባል ልጅ እሱ ታገናኘኝና እሱ ስጋው እንዲጭነኝ ታደርግልኛለች። መተው ሲደርስ ሞራው ነው መጣ ስጋው በረሮ ይዞ ተበላሽቶ በቃ ፍሪጆ ነው። 3 ከአርሳ በኋላ ይመጣልኝ ስጋ ለቁርጥ መሆን አይችልም። እሷ ከዛ ያስጫነችልክ ስጋ ማለት ነው። ከኢትዮጵያ የተጫነው የታረው ይመጣልኝ ስጋ ማለት ነው። ኦኬ። እሷ አትመጣም እንዴ? በማናጀርነት ለ6 ወር በነፃ መጣለች። ስጋ የመጣቀር እሷ አብራ መጣለች። ዱባይ ገብታለች። ኦኬ ጥሩ እሺ። ከዛ በኋላ ግራ ገባኝ። ስጋው አፈር ነው። ነገ ጾም ሊገባ ነው። ከተማ ዞርኩኝና ጠይቁት ሰውየውን ይቅርታ እዚህ ኢትዮጵያ ከብት አይመጣም ወይ አልኩት። ዳዊትን አለ እዚህ አልኩሼስ ካትል ማርኬት አለ አለኝ። ተነስቼ ሄድኩኝ። አንድ ሶማሌ እሱ አገናኘኝ። ቢያንስ ከ1000 በላይ ከብቶች አሉ፣ የሌላ ሀገር ከብቶች። አንድ በሬ ያገኘው ፎቶም ቪዲዮም አለኝ። እግዚአብሔር ምስክሬ ነው። ልክ አዲስ አበባ እኔ እንዳሉኝ ከብት አገኘው አንድ በሬ። ኦኬ። እሱን በሬ እሱን አረድን። የእግዚአብሔር ጥበብ ሆኖ ቢዩ ስራ ተጀመረ። ስራ የተጀመረ ቀን ጾም ሊገባ ነው። ኩራሌ ሊገባ ነው። 2 ወር ጾም ሊገባ ነው። ቅዳሜና እሑድ ነው የሰራሁት። ኦኬ። 130 ምናምን ሺህ ድርሃም ሽጫው አልኩኝ። 2 ቀን ቅዳሜና እሑድ ይሄን ሰርተን ዋልን። ጾም ገባ። ሰኞ ቀን ጠዋት ተገናኘን ከሷ ጋር። በጣም ስቃ ተገርማ ፈግ ብላ ስታወራኝ ዳግማ ስቃ ስታወራኝ ሰላም አትሳቂኝ ማለት ገርማውን ነው የምትስቀው። ስራዋ ገርማዋት አይታው ማታውቀው ነገር ነው። ይሄ እግዚአብሔር ጥበብ ነው። ዳሩ ገና ነው። ግድ የለሽም እንዴ ነው ያልኳት። እግዚአብሔር ይታዘበኛል። የለ ባወራ ዳግማ ሲሸነግለኝ ዱባይ እኮ ታይቶ አይታወቅም። እኮ በታሪክ ታይቶ አይታወቅም። የትም ቦታ የለም። ትጠራልኛለች። ሆቴሎች፣ ሬስቶራንቶች ሰርቶ አያውቁም ስትለኝ ሁሉም የድር የሚበላውና እባክሽን ብያት እንዳታወራ ለማድረግ ሞከርኩኝ። ከዛ በአራተኛ ቀን ተነስቼ
ልጆች አነሰኝ ዘቀባየው ስራ ሰው ያነሰው ያጥረኝ መሰለኝ ሰው ያጥረኝ ጀመር ሰው ስለሚያጥረኝ ሰላም ኢትዮጵያ ሄጄ ልጆችም ልጨምር ስጋ ቤት ላይ ሰው ያንሰኛል እኔ ቀን ማታ መስራት አልችልም ቤትሩም ለመሳይ ያሰብኩት ያርሳ እንዲሰራ ያሰብኩት እና ሰው ስለሚያንሰኝ ወይተርም ኪችንም ላይ ስጋ ቤት ሰው ልጨምር ብያት ወደ ኢትዮጵያ ልሄድ ካረቀም በኋላ ተነሳሁኝ ስነሳ ፍቄ አሻራ ስጥና ሄዳ አለችኝ እኔ ምን እንደሆነ አላውቅም እግዚአብሔር አምላክ በሚያውቀው አሻራ ስጥና ተነስቼ አዲስ አበባ መጣሁኝ ከዛ አሻራ ስጥና አዲስ አበባ መጣሁኝ ስመለስ መጣሁኝ ከዛ በኋላ በዛም በዚህም ስል ከብቶችም እዛ ደረሱ እግዚአብሔር ፈቃድ ሆኖ ጾም ሊፈታ ሲል አዲስ አበባ ገባሁኝ ለካ ስራ ተጀመረ የሚገርም ስራ እየሰራሁ ነው እግዚአብሔር ጥበብ ነው የሚገርም ስራ ከምነግርሽ በላይ በቃ አዲስ አበባ ያለው ይመስለኛል ስራው ራሱ ማለት በጣም ቢዞኝ ነው የምሰራው ይደክመኛል በቃ ቃላት ያጥረኛል ስጋ እየቆረኩኝ ቆሜ አለቅሳለሁ የእግዚአብሔር ጥበብ እየገረመኝ በሰው ሀገር በበረሃ ይሄን የረዳኝ የእግዚአብሔር ኃይል እየገረመኝ እንባ ነው የሚያንቀኝ ስጋ እየቆረኩኝ አለቅሳለሁ ክርስቶስ ምስክሬ ነው እንዲህ ሆንኩኝ ቀጠልን ከዛ አንድ ቀን የሆነ በጣም የሚቀሩ ልጆች ፍቄ ይሄ ዱባይ ነው ሰው ሙቀት አይወድም በፀሐይ ላይ በሙቀት እየወጣ ካሽብር ሊያመጣልህ አይችልም ለምን ፖስት ማሽን የማይገባው አሉኝ ሲሉኝ ልክ ነው ምንም ወደ ኋላ ወደፊት ማውለቅ ቃላት ስለሆነ ይሄን ኮሜንት ሰማሁ ደወልኩላት ሰላም አጋጣሚ ሰው ተነስታ አዲስ አበባ መጣ ነበር በጣም ብዙ ከስተመር ኮምፕሌን እያደረገብኝ ነው ለምን ፖስት ማሽኑ የማይገባው ስላት በማግስቱ ፖስት ማሽን መጥቶ ገባ ከዛ በዚህ አጋጣሚ አንድ ልጅ አለ ካርሊፍት ተከፈተልኝ ብሩክ የሚባል ልጅ እሱ ፍቄ ሁሉም በአንድ አድርገን ያ ማለት ዲኮርም ይሄ ሰርግ ሁሉ ድባብ አንድ ላይ አድርገን አንተ በመግብ እኔ መኪናም ዲኮሩም ካሜራ ማዘጋጀት ዲጄ እንትን ቢ አብረን እንስራ ይለኝና አወራን ባወራነው መሰረት መጣና ውል እንዋዋል ይለኛል ሲለኝ ቆይ እኔ አይዲያ አላ ምንድን ላይሰንስ እኮ አላለቀም አልኩት እንዴ እኮ ፖስት ማሽን መጣ አለኝ ክቡን ያልኩት ተነስቼ ሄጄ ቡና ደረሰ ያስቆርጬ ሳይ ሰላማዊ ታድማሱ ይላል አካውንቱ ሰላማዊ ታድማሱ ይላል በካሽር ሲሰሩ ፖስት ማሽኑ ኦኬ ከዛ ወሸ ደወልኩላት ሰላም ለምን እንደዚህ አደረግሽ ምናምን ለምን እንደዚህ ሆነ ለምን ባንቺ የሚገባ ምናምን ስላት አይ ፍቄ እስከመጣ ላስተካክልህ ብዬ ነው ከፓርትነር ጋር አንድ ዶክመንት አልጨረስኩልህም ስመጣ አስተካክላለሁ ችግር የለውም ቼክ ሰጣለሁ ቼክ ፈርሜ ሰጠና ቼክ ተጠቀማለህ አለችኝ አንተ መጀመሪያ ስትተረከበ ስራውን ስትጀምር ሁሉ ነገር ላይሰንስ ኤቭሪቲንግ በስምክ መዞሩን አላረጋግጥክም ነበር ስም ለማዞር እዚህ ሆኜ ሰላም ውል እንዴት ነው የምናደርገው አልኳት ስላት ውል ኢትዮጵያ ውል ዱባይ ላይ አይሰራም ኢትዮጵያ ውል ዱባይ ላይ ስለማይሰራ እዛ እንዋዋላለን አለችኝ ይሄ ከሞልፈት ዱባይ ልንሄድ አሰኔ ከመሄደ ፊት እዚህ ጋር ማለት የዘለልኩብሽ ነገር ከመሄደ በፊት አሁን ሁለቱ ሽማግሌዎቹ ይሄ እሷና እኔ አገናኝቶ አልተመቻቸውም ሰርግ ነበረባቸው መሰለኝ ቀሩ እናት አባቴ የአካባቢ ሽማግሌ የሷ እናት አባት ጓደኞቿ ወንድሞቿ ተሰብስበን ፍየል ታርደው ውስኪ ተጠጥቶ በቃ እንዲህ በቅቤ ደፍቶብን ሂድ ይቅና ብለውኝ እናት አባቴም የሷም እናት አባት መርቆን የወጣሁት ከኢትዮጵያ ሂድ እግዚአብሔር ከፊት ይቅደም ብለውኝ እንደ ጉራጌ ማህበረሰብ የቀራቸው ምርቃት የለም ያለመኑልኝ አምላክ የጠሩኝ ታቦት የለም መርቆኝ የወጣሁ ልጅ ነኝ እሷ ባለችበት ሙሉ ቪዲዮ አለኝ ከእናት አባቷ ጋር ከጓደኞቿ ጋር እኔ ቤት በራሴ ቤት ይሄ ሁሉ ድግስ ተደረገው ማለት ነው ተደርጎ ነው የወጣሁት ስለዚህ ይሄ ሁሉ የቤተሰብ ታሪክ ስላለ ይሄ ሁሉ የእናት አባት ሽምግልና ሰዎች ማስረጃ ስላለ ምንም አይፈጠርም በሚል ዱባይ ነው የሚሰራው እዚህ ሀገር ጋር ሰላም ተያይዘ ዱባይ ወጣ በዛ መሀል ስለ ትራንዛክሽን ሳወራት ቼክ ሰጣለሁ ቼክ ተጠቀማለሁ አለችኝ ያው ከፓርትነር ጋር ስለራሳችን ይቆየ ከዛ በዛ መሀል ደግሞ ቀደም 78 ሚሊዮን ብር የሚለው ላይ ምን ነግራለን 28 ሚሊዮን ብሩ በ6 ወር ውስጥ አብራኝ ስላለች በ6 ወር ልከፍላት ንግራችን እኮ እነዚህ ሁለት ነጥቦች አንዴ ሊያዛቸው የቀረውን እሺ በንጉስ በኩል ላኩላት ቶታል 50 ሚሊዮን ከፈልኩ ማለት ነው የቀረውን 28 ሚሊዮን ቀረውን 28 ሚሊዮን 6 ወር አብራኝ ሰርቼ
ታት ተስማምተን ኦኬ። ሁለተኛው ነጥብ ደግሞ ምንድነው? ፖዝ ማሽኑ ሲመጣ በስምሽ ለምን ሆነ ስላት ቼክ ሰጣለሁ አለችኝ። ከፓርትነር ጋር አልጨረስኩም ጉዳይ አለኝ። እስከዛ ቼክ ትጠቀማለህ፣ ቼክ ፈርሜ እሰጥሃለሁ። ከፓርትነር እስከዛ እሺ እስከዛ ከፓርትነሯ ጋር ያለውን ወረቀት ጨርሳ በስምህ እስከምታዞርልህ በቼክ ልትሰጥ ቼክ ፈርሜ እሰጥሃለሁ፣ ቼክ ትጠቀማለህ አለችኝ ስትለኝ፣ እንደውም ቶማስ የሚባል ልጅ ሾፌር የሆነ ብላ ቀጥራ የሰጠችኝ ነበረ። ሾፌር እንዲሆነኝ ሀገር ስለማላቅ ማለት ነው። እሱም ነበረ ቶማስ ይሄ ማሽን ቶሎ አስነሳልኝ አልኩት ነበረ። እዛ ቤት ቶሎ አስነሳል ስለው እሱ ነው ደውሎላት የሆነ ምን እንዳላት አላውቅም። ከዛ በኋላ ደውላልኝ ፍቄ ችግር የለውም ቼክ ፈርሜ እሰጥሃለሁ፣ ቼክ ትጠቀማለህ አንዴ ከሰው እስክጨርሰው ምናምን ብላ ስትለኝ፣ ስራ ተጀምሯል፣ አቁሜ መጠየቅ የምችለው ነገር አይደለም፣ ሰው ሀገር ነው ያለሁት፣ ዘጋ የተሰቀለው ሬሳ ነው፣ በሬት አድሮ ነው የመጣው፣ መቀጠል ስላለበት እሺ አልኳት። ከዛ ከዛሬ ነገ እየተባባልን በዛ መሀል ላይ ማስተቃያ እንዲሰሩልኝ ያወራቸው ልጆች አሉ፣ ማቲያስና በረከት ማስተቃያ ደግሞ የሰሩ ልጆች አሉ። እነሱንም ስታገናኘኝ ይሄው ካም በኋላ እሱ ነው ባለቤቱ ሽጨለታለሁ ብላ በረከት የሚባል ልጅ ጠርታ የሚያስታውቀሽኝ እሷ ነች። በረከት የሚባለው ልጅ ማቲ የሚባለው ደግሞ ራሱ ፈልጎ መሰለኝ ያወራኝ። እሷን ሲያወራት እሱ ነው ሆነ ባለቤቱ እሱ ነው ብላ አገናኘች። ከኔ ዋጋ የተነጋገሩት እንደው አሁን በድራም ሲጠሩልኝ በእኛ ብር ስመታው ብዙ ብር ስለሆነብኝ እስቲ ሰላም እንደዚህ እያሉ ልክ ነው ስላት፣ አይ ያው እኛ በዚህ ሀገር ስለሆነ እያወሩ ያለው ልክ ናቸው አለችኝ። ተስማማን። እነሱ ማስተቃያ ሰሩልኝ። ስራው ቀጠለ። በዛ መሀል መጨረሻ ላይ አሁን ከዚህ ከስራ ጋር ተያይዞ የነኚህ ልጆች ክፍያ የነበረከትን የማቲያስ ክፍያ ሊከፈል ብር ፈለኩኝ። ቀናቸው ደርሶ ጨቃጨቆች ሲጠይቁኝ፣ ከዛ ሰላም የነበረከት ሂሳብ ምንድን ማቲ ሂሳብ ይሰጥ ምናምን ስል እኔ አሁን ቼክ ነው የመሰለኝና ለካሽ ብር ነበረ። ካሽ ብር ስጠይቅ አቡ እየሰማሽ ነው አይደል? አዎ እየሰማሁ ነው። ካሽ ብር ስጠይቃቸው አሁን ወሰድሽ ሰላም አሉኝ ልጆች። ካሽሯ ካሽ ብር ከካሽሪ ጋር ለምን ስላት ካሽ ብር መውሰድ ጀመረች። እሺ ካሽ ብሩን ምን ሆነ ስላት አይ ሰላም ወሰደችው ለምን ባንክ ይግባ ብላ። ምንም አላልኩኝም። ባንክ ይግባ ብላ ወሰደችው። ኦኬ እሺ። ከዛ በማግስቱ ነገርኳት። አንድ መቤት የምትባል ወይተር አለች፣ እኔ ወሰድኳት ልጅ ካም በኋላ እንዳስጫት ብያት አስቆምኩኝ። ከዛ እሱ ወሰደች። ቶታሉ አላውቅም፣ የቀን ሽያጭ ስለማላስተውስ ማለት ነው። የአንድ ቀን ሽያጭ ነው ግን የወሰደችው። እኔ ሁሌማ አስተጋ የሚገባ ሀቡ የዛች ቀን ለልጆቹ ልከፍል ስል ብር አጣው ለማልፈልግ የሚከፈለው በካርድ የሚከፈለው ብቻ ነው እሷ ጋር የሚገባው። በካሽ የሚከፈለውማ ካሹ 100% ሰው ጋር የሚገባው 10 ነው። አላውቅም እኔ አንተ ባንክ አካውንት አላወጣክም በራስህ ስም። እናቴ አይዲን ወይተር ብላለኛለች። እንዴት አለቃ ስለ አይዲ አልጨረስኩልሽም አይደል? አሻራ ሰጥቼ መጣሁ። ማዛጋ አልደረስንም። አሻራ ሰጥቼ መጣሁ። ከ3 ወር ከ4 ወር በኋላ ስጠይቃት አይዲን ሳየው ስቀበላት ከዛ ፊት ኢትዮጵያ ስመላለስ እሷን ቪዛ ምትልክልኝ እኔ አላውቅም። እግዚአብሔር የሚያውቀው በቃ ትኬት ልክልኝ። ኤርፖርት ገብቼ እሳፈራለሁ። ዱባይም እንደዛው አዲስ አበባም እንደዛው። ከዛ አይዲን ሰታኝ ቼክ አደርጋለሁ። ወይተር ይላል ትኬት ከፍለህ ነው ግን ሰላም ለምን እንደዚህ ያደረግሽው? ምን አጋጣሚ አይዲክን ሰጠች? ቆይ መጀመሪያውን ያለ ነው የሆነ ቀን ማስታወቂያ ለሰሩልህ አካላት ክፍያ ለመፈጸም ካሽ ስትፈልግ ሰላም ወስደዋለች ባንክ ልታስገባ ስትልክ ለካሽሯ ከዚህ በኋላ እንዳትሰጫት አልካት። አዎ እሺ እንቀጥል። ከዛ በኋላ በማግስቱ ተቀብዬ
ለበረከት 2500 ድርሃም ሰጠሁት። ማቲን ጠብቀኝ አልኩት። ኦኬ ከዛ አንድ ወዳጄ በስሙን አልጠራውም ያው መጥራት የሌለብኝ ምን አለኝ፣ ፍቄ እቺ ሴትዮ አካሄዳ ጥሩ አልመሰለኝም፣ እስቲ አይዲን ጠይቃት አለኝ። አይዲን ተቀበላት አለኝ። አይዲ አውጣ እንደ ሲለኝ ትዝ ያለኝ ያኔ ነው። አውጣ ወይ ሲለኝ ከዛ በኋላ ኧረ እኔ እንጃ ቆይ እስቲ ስል አቻር ስታል አለኝ። አውጥቻለሁ አልኩኝ። ስለ አይ እንደዛ ከሆነማ ወጥቶላል ማለት ጠይቃት አለኝ። ስጠይቃት ዌይተር የሚል አይዲ ላከችልኝ። ጋስጦ በሚባል ልጅ አልነበረችም፣ የቤት ነበረች። ኢቭን ማደሪያ ቤት የላትም። የምትኖረው እኔ ቤት ነው የምታድረው። እኔ ለሷ የኔ ቤት ለይቄላት እኔ ልጆች ዶርም ብያለሁ። እግዚአብሔር ምስክሬ ነው። ማደሪያ ቤት የላትም። ዱባይ ላይ ሬስቶራንት አለ ድርጅት አለ ብላ የሁሉ የምታወራ ሴትዮ ማደሪያ ማረፊያ ቤት የላትም። የኔ ቤት ከዛ ሸሚዞች ሴት ናትና አራት ቀን ሆቴል አደሩ ስትለኝ ዱባይ በመጣክ በስንት ወርክ ነው አይዲክን ያየኸው? በ4 ወሬ ያሳዝናል። የድርጅት ባለቤት ሆነ ዌተርስ ፖዚሽን ያለው አይዲ መያዝ። እሺ 4 ወር ሙሉ አታውቅም ነበረ አይዲ ፖዚሽኑ ዌተርስ እንደሚል? እኔ በቃ እዛ ጋር ስራው ለማቆም እንዴት ሱሪ ባንገት እንዴት ተጨናንቄ ያለ አንዳች አይዞህ ባይ ራሴን በራሴ ሰማይ ባወጥጬ ስራው ለማቆም የምጥርበት ስሜት እንጂ ይሄ ነገር አላቀም። እግዚአብሔር የሚያውቀው ምንም መረጃ የለኝም። ከዛ በኋላ 4 ወር ሙሉ ሬስቶራንት የሰራበት ገንዘብ አንተ በዛን ሰዓት ዌይተርስ ኮንክ በአካውንት ክሬት አላረክም። ስለዚህ ገንዘቡ በሙሉ በሷ ስም ነበር የሚገባው። የካሹም ከተጀመረ ጀምሮ 16ኛ ወር መጥቷል። 10 ብር አላቀም። 10 ብር ይሄ ሁሉ ሳረግ የልጆች ከአይዲያቸው ከኢትዮጵያ ካሉ ከሜዲካል ተነስቶ ፓስፖርት ዱባይ ገብቶ ስራ እስከጀምረው አይዲ እስከያዙ ድረስ እኔ ወጪ አይቻልኩት። ወደ 7 ወር የሚጠጋ አስቤዛ ቀን በቀን ሻንጣ የላኳቸው ልጆች አሉ። እቃ ይዞልኝ የልጆች አሉ። እስቲ ዛሬ ፍቄ እቃ የለም የሚሉ ልጆች አሉ። ይሄ ሁሉ እቃ እንኳን ሄዶ እዛ እየገባ የኔ ዓላማ ምንድነው? ቤቱ በሁለት እግር ለማቆም ያቺ 28 ሚሊዮን ብሬን ከፍዬ ነፃ ለመሆን ከሴትዮ በዚህ አጭር ቀን ውስጥ 28 ሚሊዮን ብር አለብኝ። ከዛ ቅድም የተጫኑ ከብቶች አሉ ተሽጠው ወደ ገንዘብ እንዲቀየር ሂሳብ ልንሰራ ከዛ በኋላ 78 ሚሊዮን ብር ስጨርስ ካለኝ አለኝ ሙሉ ሂሳብ ደምሬ ከሌለኝ ልጨምርላት አለን። ከዛ በኋላ ሰላም ለምንድነው አይዲን ዌይተር ያረግሽው ስላት አይ ፓርትነሬ ስላልጨረሰልኝ ቀይራለሁ ብዬ ነው አለችኝ። ከዛ በኋላ ቀደም ሰዎች እቺቲው አካሄደ ጥሩ አይደለም ስላሉኝ ብዙ መመላለስ አልፈለኩም። ምክንያቱም ዌይተር ነኝ፣ መከሰል ትችላለች፣ እንዳልጋ ማለት ትችላለች፣ ምን ልታረስ ትችላለች ሰዎች ከነገሩኝ አንፃር። ከዛ በኋላ ብዙ መናገርም መጮም አልፈለኩም። እንደ ስትለኝ ቆሜ ላብ ዋጠኝ። እዛ በኤሲ ውስጥ ሆነ ቤት ውስጥ ሆኜ በላብ ታጠብኩኝ ደንግጬ። ከዛ ቀን በቀን ስለምናት አንዴ አዲስ አበባ አንዴ ዱባይ አንዴ አዲስ አበባ አንዴ ዱባይ ስትል ከረመችብኝ። እኔ ሀገር ሰላም ቤት ስራዬን እየሰራው ነው። 10 ብር የካርድ ብር ካሽራ ጽፌን ወስደው የካርድ ብር ፈልግ ያው መቼም የካርድ ብር ከኢትዮጵያ አላስልክም። 10 ብር አንደ ካውንስል የካርድ ሙሉ ገቢው እሷ ጋር ነው የሚገባው። አንተ ባለቤት ሆነህ የካርድ ብር አስመዝግበህ ነው የምትወስደው። አሉ ልጆች በጸሎት የምትባል ልጅ አለች ካሸሪ፣ እሙ የምትባል ልጅ አለች ካሸሪ። አስመዝግቤ ወስዶ ለምንድን ነው
የሷ ሂሳብ ከፍዬ ስላልጨረስኩ ሂሳብ ስለማሰራት አስመዝግቤ የምወስደው እንጂ እንደፈለው መውሰድ ይችላል ባለቤቴ ብዬ። ግን አንተ እዳን ጨርሰህ ነፃ ለመሆን ነው ያለበት። ነፃ መሆን ስለፈለኩኝ ከዳ ነፃ መሆን 18 ሚሊዮን 28 ሚሊዮን የቀረብክና በ6 ወር የምትከፍለውና 18 ሚሊዮን በሬዎቹ ወደ ገንዘብ የሚቀየሩት አስተምትወስድ ያ ማለት 28 ሲደመር 18 46 ሚሊዮኑን እሷ እንድትወስድና ከዛ ነፃ ለመሆን ቤቴ ለመረከብ በነፃ ነው የኔ ጉጉት። እና ካርድ ማስመዘግበው ደግሞ በሰዓቱ ካለኝ ስሜት ባለቤት እንደሆንኩ ውስጤ ያውቃል። ይሄ በአይዲ ምናምን ጌም እንደሚሰራ አላውቅም። ለዛ ማስመዘግበው ነገ ሂሳብ ሲሰራ ተጠያቂ ላለመሆን ነው፣ ከመጠየቅ ነፃ ለመሆን ነው አስመዝግቤ የምወስደው እንጂ መብት የለኝም የሚል ስሜት ሰምቶኝ አይደለም። አይ ነው እኔ ከዛሬ ነገ እዳዬን ከፍዬ ነፃ ሆኜ በነፃነት እንደፈለኩ እሆናለሁ የኔ ዓላማ። ከዛ በቃ ግራ ገባኝ፣ ደነገጥኩኝ። ቶማስ የሚባል ልጅ አለ ፍቄ አይዲ ዌይተር ነው ዛሬ ልታጠፋ እንደምችል ታውቃለህ አለች። ከዛ ምን አለኝ ስለማላቅ ማለት አጠገቧ ነው ጮክ ብለህ እንዳታወራ እንቀርባትም እንዳትቀመጥ ብድግ ብላ ይዛህ ሰደበኝ እንደዚህ አድርገኝ ብላት ልታሳስርም ህይወት ልታበላሽ ትችላለች አለኝ። እኔ ምንም ማውቀው ነገር የለም። እውነት ለመናገር አንቄ ይዣት ብጋፈጥ ብከራከር ብጮህ ደስ ባለኝ ነበር። ለካ ህይወቴ ይበላሻል በኋላ ሰው ሲነግረኝ። ከዛ በዛ መሃል ውስጥ 6 ወር ሞላ ጸጥ ብዬ ሳይለንት ሆኜ እየሰራሁኝ 6ኛ ወር ላይ ምን አለች ቁጭ ብለን ስብሰባ ጠራናቸውና 28 ሰራተኛ ሙሉ ሰራተኛ አሉ ቃል በቀደም ጆከር ገብቶ ተናግረዋል 80 ሚሊዮን ብር እንደሸጠችልኝ የተናገረችበት ውስጥ ያሉ ልጆች አሁንም ይናገራሉ። ከዛም ተከንስሎ ውጪ ወጡ ልጆች አሉ ውስጥም ያሉ ልጆች አሉ። አሁን ላይ እዛን ጋር አስረድተው አሉ። ተቀምጣ ምን አለች ይሄ ለፍቄ ከዚህ በኋላ ቤቱን አስረክቤያለሁ እኔ ኢትዮጵያ ብዙ ስራ አለኝ እዛ ብዙ ስራ የተበላሸብኝ ነው ትለንና ስብሰባ ላይ ተነጋግረን ተዋይተን ተመሰጋግረን ተነሳን። እንደውም እኛ ምን እያሰብን ነው ከሷ ጋር ሂሳብ ሰርቼ ማታ ቡና ፈልተን ምናምን በቃ እናመሰግናለን ልንሸኛት እግዚአብሔር የሚያውቀው ማለት ነው። ከዛ ከአልኩሴስ የሚባለው እዛ ቀራ ሂጃ ከዛ ነው ፌል አምጥተን በቃ ተመራርቀን እንለያይ ልንሸኛት እንደሆነ አስቤ ቀን ከኛ ቤት ጀርባ የሆነ ህንዶች ካፌ ያለና እዛ ተገናኘን። ሰላም ሂሳብ እንስራ አልኳት። እሺ ተባብለን ዶክመንት ይዛ መጣች ልንሰራልና ብድግ ብላ አዲስ አበባ መጣች። አጎቴ ምናምን የሆነ ብቻ ብላ ተደጋግሞ ስልክ ተደወለባት። ተነስታ አዲስ አበባ መጣች በማግስቱ። ከዛ እኔም ደንግጬ ለምን ዘጋግተው መታለች። አሁን ወደፊት ካሽም የለም ፖስት ማሽን በተወሰነ ይገባ ያለው ገባኝ። ግን መጀመሪያ ፍቄ ፍየል ገዝቶ ድግስ ከማሰብ ሽኝት ከማሰብ ከምኑ በፊት ወረቀት መጨረስ አይቀድምም? ፓርትነር ወረቀት ለመጨረስ እኮ ነው ይሄ ሀሳብ። አሁን ወረቀት ሂሳብ ልንሰራ ነው። ወረቀት ልጨርስ ልንሸኛት እኮ ነው። ይሄ ሀሳቤ ነው የምነግርሽ እንጂ ስንጨርስ ሂሳብ ሰርተህ ስታስረክበኝ ልናደርገው ያሰብነው ሀሳብ እኮ እናመሰግናለን ልንላት ነው። ቅድም እንዳልኩሽ ነው። ምንም ተራ ኪችንን ብትሰራ ጽዳትን ብትመጣ ስጋ ቤትን ቢሰራ ሰው ያውቃሉ። ስለ አይዲ መረጃ አላቸው፣ ይደዋወላሉ ከሰው ጋር የትም አረብ ሀገር ያለ ሰው ጋር ያወራሉ። ያ ስጋት ነበረባቸው። እሱ ነፃ ሆነናል። ስለዚህ በቃ እኔ ፈጣሪ ይመስገን አይዲ ዌይተር የሚለውም ሊቀየርልኝ ነው፣ ሂሳቤም ልሰራ ነው። በቃ ነፃ ልንሆን ኢትዮጵያ በኋላ እመጣልሻለሁ። ከዛ ተስማማ። በኋላ ላይ ሂሳብ ልንሰራ ቁጭ አልን። ዶክመንት ብዙ ደብተር ብዙ ወረቀት ይዛልኝ መጣች። ከዛ እንትንም ማለት ደወልኩላት የባንክ ስቴትመንት አምጪ ያልኳት የባንክ ትራንዛክሽን እንዳትረሽኝ እሱንም አንጭልኝ ያልኳት ችግር የለው ምናምን አለችኝ። መጣች ቁጭ አልን። የሆነ እንዴት ልበልሽ እንዴት ብዬ ልንገርሽ የተሰራው ፊልም ተአምር የሚመስል አደዋወል ተደወለ። ተነስታ ወጣች፣ ካጠገቤ ሄደች። ካጠገቤ ተነስታች። በጣም ደነገጥኩኝ። እዛ ቁጭ ብዬ ከዛ ፍቄ ደውላለሁ አለችኝ። ስደውልላት ቆይ አንዴ ተራክሽ ደውላለሁ አለችኝ። ከዛ ሶሪ በጣም አስቸኳይ ጉዳይ ገጥሞ ኢትዮጵያ ገብቻለሁ ብላ በማግስቱ ደወለችልኝ። ቮይስ ላከችልኝ በዋትስአፕ ወዲያው በማግስቱ። መጀመሪያ ልታወሩ ካፌ ተቀጣጥራችሁ ተገናኝታችሁ ስልክ ተደወለባት ደጋግማ። በቃ የሆነ ተአምር የሚመስል አይነት ስልክ ተደወለባት። ተአምር የሚመስል አይነት ኢትዮጵያ መጣው ብላክ በቃ አንተ ወደ ሬስቶራንት ተመለስ እኔ እመጣለሁ ብላክ ሄደች። እሷ ወደ ቤት ልሂድ ብላኝ ሄደች። እኔ ወደ ተካራገች ቤት ነው የምትሄደው። እኔ ለሷ ላይ ቀላት። እኔ ልጆች ዶርም ነው የማድረው። ልጆችም ዘና ብሎ ነበር እንደፈለጉ የነበሩት። ከዛ አጠጋግቼ ሴቶቹ ወደ ሴቶች ወንዶቹ ወደ ወንዶች አጠጋግቼ
አንዱ ክላስ ለኔ አስለቀቅኩኝ። 3 ክላስ ነበር የተከራየሁት። ወደዛ ገባሁኝ ብላኝ ወደ ቤት ሊዳረችኝ። በቃ ምናልባት ተረጋግታ ደውላለች ብዬ ስጠብቃት የለችም። ወደ ማሃስ ደውላት ቆይ ፍቄ ደዊ ተረጋግቼ ምንድነው የሆነ እንትን አለኝ ተረጋግቼ ደውልልሃለሁ አለችኝ። ስጠብቃት የለችም። በማግስቱ ኢትዮጵያ ገብታ ፍቄ ሶሪ በጣም እርጀንት የሆነ ጉዳይ ገጥሞኝ ኢትዮጵያ ገብቻለሁ አለችኝ። ክውን ያልኩት አሁንም ክው አልኩ። እግዚአብሔር ምስክሬ ነው። ሳምንት ጠበኳት የለችም። ተልሻ አዲስ አበባ መጣሁኝ። ኢትዮጵያ መጣሁኝ። ኢትዮጵያ ስንመጣ መጀመሪያ ያገናኙ ሰዎች ጠርተናቸው ተገናኘን። እሷ ለካ ምን አለች? ፍቄ ይሰርበኛል፣ በጣም ይናገረኛል፣ ሂሳቡ ጨርሳ ይዘጋልኝ ምናምን ብላ አወራች። ሲጀመር ከምን አንግለው የምሰርብሽ እንደዚህ ፊት ጮኬ እናገርሻለሁ እንዴት እንደዚህ ልትቻልኩ አልኳት ስላት እነኛ የነበሩ ሁለት ወንድሞች ምን አሉ? ፍቄ አንተ ተረጋጋ፣ አሁን አንተ ወደ ስራ ከእጅ ብዙ ነገር ወደ ስራ ገብታል። ስለዚህ ረጋ ብለህ ይቅርታ በላትና ሂሳብ ስሩ አሉን። የተገናኘ ነው የት ነው? ሃይሌ ግራንድ እዚህ ላምበረት እዛው እኔ አካባቢ ነው። ከዛ ሂሳብ ስሩ ብሎን ተሳስቀን ተያየን። ሂሳብ ልንሰራ ቀጠሮ ያዝን። ከ3 ቀን በኋላ ጠራችኝ። ደንበል ህንጻ ላይ ቦሌ አንድ ፍሎር ላይኛ ፍሎር ላይ የሆነ ቀለም ያካፍላሉ ይሰራሉ መሰለኝ እንዳለችው የሆነ ቀለም ቢሮ አየሁኝ። እዛ ጠራችኝ፣ ሄድኩኝ። ሂሳብ ልንሰራ ስንል አልና ከዛ ምን አለችኝ? ፍቄ ሂሳብ ብር አምጣና ሂሳብ ላስረክብ ልስራላ አለችኝ። የምን ሂሳብ ስላት 28 ሚሊዮን ብር 28 ሚሊዮን ብር ለመስጠት መጀመሪያ የ6 ወር ነው 7ኛ ወር መጥቷል። ሂሳብ እንስራና ካለኝ አለኝ ከቻለልኝ ቻለልኝ ካልቻለ ጨምርልሽ። ስለዚህ ሂሳብ እንስራና ቀሪው ልጨምርልሽ ካስጨመረኝ ካለኝ አለኝ። ይሄ ሁሉ 6-7 ወር የተሰራበት ብር የት ገብቶ ሂሳብ መስራሽ አልኳት። ሂሳብ ከሰራ ነው የምሰጥ አለችኝ። ካስገባህ መጀመሪያ እሱ ከፈልከኝ የምሰጥ አለችኝ። እግዚአብሔር ምስክሬ ነው። ጌታን ጥቼ ልክፈልሽ ብሩ እንዳለ አንቺ ጋር እንደሚሰራበት ብር ልጨርስልሽ እህቴ። እሺ ስላት ልቤ ድክም ይለኛልና እንደዚህ እያለች ያዞረኛል። የሆነ በቃ ማላውቀው ህመም ውስጥ ገባሁኝ። በሽተኛ አደረገችኝ። ከዛ ተወኳትና አጋጣሚ ፍልሰታ ነበረች። ጸበል ሄድኩኝ። ከወንድሜ ጋር ቁጭ ማውራት ጀመርኩ። ትንሽ ወንድሜ ያለ ሰለሞን ይባላል። የሱን ቤት እዚህ ሽጫዋለሁ። እዛው ነው ማኔጀር ሆኖ እንዲያግዘኝ ኦልሞስት እሷ ለቀነው እሱን እዛ ላሰራው። እዚህ የሱ ትልቅ ቤት ነበረ። በጣም ትልቅ ቤት። የሱን ቤት ቁልፍ ሸጥ ነው እዚህ ምን እንዲያደርግ ያን ቤት እንዲይዝልኝ እዛ እንድንሰራ። ከዛ በኋላ ከወንድሜ ጋር አወራን። እዛ የነበርኩበት ጸበሎኝ መጥቶ ተነጋገረ፣ ተወያየን። እሺ አሁን ካሽ ብር እንዲህ ብላ አንሰጣትም ሰለኝ። እቺ ሴት ተንኮል አስባ ነው ይመስለኛል። ስለዚህ ወይ መሬት አለ መሬት ንጻ ካርታ ላይ ቤት ካርታ ላይ ይዛት አልኩኝ። በዚህ ተናግረን መተን አገኘናቸው። ይሄን ሲያወሩ ማማን የሚያወሩት አንድ ዘላለም ይባል የሱ አንድ አሁን የቀደም የንጉስ ጓደኛ አለ አብሮ ይሄን ጌም የሚጫወቱ ዘላለም ይባል ልጅ አለ። እሱ ቢሮ የተጠራሁት ይሄ ቀለም መሸጫ የሚባለው እሱ ዘላለም ለሶስት ከአባቷ ጋር ነው። አባቷ ተቀምጦ ለሶስት ፓርትነር ብር አለባት ትስጠውና ስም እንዳታዘወርለ ፓርትነር ይከለከላት ትክፈለውና ሂሳብ ትሰራላት ትሰጣለች ይሉኛል። ይሄ ሁሉ ብር ይሄ ለፈውበት ይሄ ደከምኩበት ይሄ ወጫውጣውበት እሷ ጋር ነው ያለው። ይሄኛ ጌት ሰርተዋል 10 ብር ማቆ ነገር የለም። እንዴ ብር ድጋሚ መሰጣት ስላቸው በቃ ከዚህ ወሬ አወሩ። ለካ ሰውየው አሁን ፓርትነር ተብዬው ባልየው እዚህ መጥቶ የዛተባቸው መሰለኝ። አዲስ አበባ መጥቶ ባልየው ምን እያለ እውነታውን አውቆ አንተ አቆት እንዳለው ካውቆ የዛኔ እንደተዋስኩ ገብቶ አይ ከ6 ወር በኋላ ነው ብሩ 6 ወር ጠብቂኝ ብለዋለች። እሷ ሌላው ብር ለራሷ አድርጋ 6 ወሩን ይሄ 28 ሚሊዮን ብር ቼክ ለሱ ልካለታለች። ቀደም እኔ ነኝ ያጭበረበረችኝ። ይሄ ሁለቴ ፈረረበት ያለችኝ የተሳሳተ አድርጎ ያለችኝ ቼክ ባሏ አለበት ማለት ነው። እዚህ ንብረቱነቱ የሷ ብቻ መስሎኝ ነበር። ባሏም አለበት እነሱን የሚያውቁት ግን እኔ አሁን በኋላ ነው ባሏ እንደሆነ የሰማሁት አሁን በኋላ ነው። ኦኬ ስለዚህ ባሏ ከ6 ወር በኋላ ስላለችው ሲጀመር ባለቤትነቱ የባሏ ነው። እኔ ባለኝ መረጃ በኋላ ላይ ኦኬ እሺ እሱን ጌም ሰርተው ነው። ከዛ በኋላ ለፓርትነር ይሄ ብር ልስጠውና ዶክመንት ላዙርልህ፣ ስለዚህ ይሄን ብር ስጠኝና ሂሳብ እንሰራለን ስትለኝ ከዛ ከወንድሜ ጋር አወራንና እሺ አሁን ካሽ ብር ከምስጣት ወይ ካርታ ባዶ ቦታ አለኝ ወይ እሱ መሬት ወይ ቤቱን እናሲዝና እንጨርስ ተባብለን ይሄን ስንላት እኔ ቤት ምን ይሰራልኛል አለች። ካርታ ምን ያደርግልኛል አለች። ይሄን ብላል 3 ቀን ሰጠው 3 ቀን አስብበትና አለችኝ። እግዚአብሔር ምስክሬ ነው 3 ቀን ሰጠው አለችኝ። ሰማይ ምድሩ ዞረብኝ። ተመለሰ እኔ ገዳሚ ሄድኩኝ። ቀረው አልመጣም ሽምግል ድጋሚው ይሄኛው እዛው ቢሮ ኦኬ። ከዛ ወንድሜ ሄዶ አገኛቸው።
ከዚህ ውጭ አማራጭ እንደማናደርግ ነገራቸው። ሲነግራቸው አባቴ ምን ብሏል አለኝ። ሚጣ ከዚህ በኋላ የምታደርገው ጥሩ ነገር አይመጣም ብሏል። ሚጣ ነው የሚላት አባቴ ልጁን። ሚጣ ከዚህ በኋላ ጥሩ ነገር አታደርግም ማለት። ከዛ ቀን ጀምሮ ወዲያው የዛኑ ቀን ወንድሜ ተለያይቶ እንደመጣ ዋትስአፕ ላይ አጠፋች፣ ቴሌግራም ላይ አጠፋች። ሙሉ ዶክሜንት ለማታ ሞከረች ማለት ነው። ከዛ በኋላ በጣም ደነገጥን። አስብበት ብላ ሰጣከለ እንዴ? ሰጠችኝ፣ አጠፋች። ሶስት ቀን መልስ ሳትሰጣት መልሱን ሳትጠብቅ እንዴ ዶክመንቶች ምናምን ዋትስአፕ ላይ አጠፋች። ስገባ እንትን ላይ የለም ምንም፣ ዋትስአፕ ላይ ባዶ ነው። ያው ምናልባት እዛ ቤት ስለነበር ቆይቶ ሊሆን ይችላል ያጠፋችበት ቀን። ስገባ ዋትስአፕም የለም ቴሌግራም ላይም የለም። ከደንግጬ ቴክስት ላይ ስገባ ቴክስት አይጠፋም፣ እግዚአብሔር ይመስገን። እሱ ቴክስት ማስረጃ አለኝ። ከዛ በቃ መሆኑ የሚገባበት ጠፋኝ። አጋጣሚ የነበርኩ ቦታ ገዳም መሆኑ ጠቀመኝ። በቃ ራሴ ወደ ማጽናናት መጣሁኝ። ከተቀም በኋላ ስልኬን ብሎክ አደረገችኝ። መደወል አልችልም፣ አታነሳልኝም፣ ቮይስ አትመልስልኝም። በዛ 15 ቀን ልዩነት ወንድሜን ከሆነች አንድ ቃሌ ከምትባል እኔ ከወሰድኳት ልጅ ጋር ታጣላውና በ18 ክስ ከሰሰችው ወንድሜን። በ18 ክስ ማን? ታላቅ ወንድሜን እዛ የሚሰራውን ኢማራት ነበር። ታላቅ ወንድምክ? ታላቅ ወንድሜ እኔ ታላቅ ወንድሜ ያው የእናት አባቴ ልጅ አብሮክ ይሰራ ነበር። ስለዚህ እዛ ውስጥ የሚሰራ ልጅ በእሷ ቀስቃሽነት ወንድምህን ከሰሰችው በኢማራት ከሰሰችው። አዎ ተከሰውና እቺ ልጅ በጣም ለመብቷ ለፍላጎቷ ጠያቂ ነች። ምንም ነገር ነው የምትጠይቀው፣ ምንም ነገር። እግዚአብሔር ምስክር እንደዚህ ጀግና ላይ ይቻላል ቀመኔ ሳላነቃት አላልፈም። በጣም ብዙ ትጠይቃለች። ስትጠይቃት ሁሉ ልጅ ታሸብርብኛለች ትልና እሷንም ለምናት አባብላት ከሀገር ወጣቻት። ከዱባይ ወጣች። ወንድምህን የከሰሰችው ልጅ ናት የወጣችው ዲፖርት አደረገቻት። እሷ ነው ወጣቻት። ከወጣች በኋላ ዲፖርት እንዳትገባ አደረገቻት። ለምን መጀመሪያ የራሷ አልነበረች እንዴ? በእሷ ቀስቃሽነት ወንድምህን ከሳ የለ? እሷ ጌሞ ነው የሰራችው። እንድትከሰው አድርጋ እንድትከሰው አደረገች፣ ራሷን ነፃ ለማድረግ መብቷን ስለምታውቅ ነገ እኔ ላይም ትነሳብኛለች ብላ እሷን አባረረቻት። ወንድሜ ከነሰለችው ከንስላ ወር ከ15 ቀን እዛ ቤት ይሰራ ነበር። ካንስሌሽን ሜሴጅ ምንም አይተግስ እንዳይመጣላቸው የሁሉም ሲም ካርድ ያወጣችሁ እሷ በእሷ ሲም ነው ያወጣችሁ፣ በእሷ አይዲ ነው ያወጣችላቸው። ለእሷ ነው የሚደርሳት ቴክስት። ኦኬ ለማንም ምንም መረጃ አይደርስላችሁ። ሊበርዲ ከሱ እሷ ጋር ነው ሜሴጅ የሚገባው፣ እሷ ጋር ሜሴጅ የሚደርሰው። ምንም ማድረግ አይችሉም። ቆላልፈዋለች እንዳላሳስራቸው። ከዛ ይሄን ወንድሜን እና ብላ ና ሆና ድረስ መጣ ትለውና ይዛው ፖሊስ ጣቢያ እማምላክ ምስክሬ ናት። ምንም የሚያውቀው ነገር የለም። ወሰደችው፣ አይዲው ሰጣ። እንግዲህ ያወራውን እሱ ነው የሚያውቀው። አይዲውን ቀማችሁ፣ ፓስወርድ ወሰደችበት፣ ጠፋ ማለት ተሸኘ ወደ ሀገር ቤት። ከፖሊስ ጣቢያ ይዛው መጣች። ስራ ቦታ ደረሱ። ምን እንዳስባለችው እሱ ነው የሚያውቀው። ቤት መጡ። ከመጡ በኋላ ፓስፖርት አንጣ ብላ ተቀበለችው። አይዲ ተቀበለችው። ከተቀበለችው በኋላ አናቶ ሲያወራ ሰው ይዞ ሄድና ፖሊስ ጣቢያ ይጠይቃል። ተከሳሃል አሉት። ተከሳል ሲሉት ተከሳል ደግሞ ብሎ የሚነግረው ማን ነው? ይሄ ሹፌር ብላይ ስጠሽ ቶማስ የሚባለው ተከሳ የሚነግረው ተከሳል ብሎ ሲነግረው ደንግጦ ጠፋ። ልታስረው ሊታፈር ኢማራት ነው ግን ጠፋ። እዛው ኢማራት ላይ ጠፋ። መከሰሱ ሲነገረው ደንግጦ ጠፋ። በምን ወንጀል ተከሰሰው? ሰደባት። እናትሽ እንዲቱና አለኝ አለች፣ ይጠጣል አለች። በቃ ከዛ በኋላ እኛ ደንግጠን ሄድን። እኔም ትንሹ ወንድሜ ሶል ሄድን፣ ልናወራት ሞከርን። ከዛ ምን አለችው? እኔ መጀመሪያ እኔ ሳላወራት ወንድሜ ላኩት። 18 ክስ አለ፣ ይሄን ፈርመው ውሰድ አለችው። አይዲና ፓስፖርቱን። ምን ፓስፖርቱን? አይዲ አልሰጠም አለችው። ፓስፖርቱን ቀስ ብላ አወራት ስሞክር ምን አለችኝ? በዛ መሃል ውስጥ ምናልባት በቀደም አንድ እዛ ይጠሩኝ እንትን ላይ ማን ነው ይሁን አንድ ሚዲያ ጠርቶኝ ነበር። ይጠፉኛል ብዙ ስለማላቃቸው ሚዲያዎቹን። ቀዩ ልጅ ማን ነበር? ጸጉረ ሉጫው ጃማን ስሙ ጠፋኝ። እሱ ጋር ቀርቤ ነበር ሰሞኑ ቲክቶክ ላይ ማለት ነው። እሱ ጋር ቀርቤ ትንሽ አንድ ዮኒ ቤት ነው ዮኒ ጋር እሺ ገብቼ አንድ ፊልም ወይም የሚዲያ ሰው ማለት ነው ልምዱ ስላልነበረኝ አወራሪ ላርማቸው በዚህ አጋጣሚ። ከዛ በዛ መሀል ውስጥ አንድ ወንድሜ ዳኜ ስራ የቤቴ አንድ አመት ሞላው። የአንድ አመት አንቨርሰሪ ስጋ ፈልጋለሁ
እና በሬ ገብቶ ስጋ ገብቶ እንዲሰራ ፈልጋለሁ ሲለኝ እሺ ተባብለን ብዙ ጊዜ አወራን ተስማማን። ከዛ በኋላ እኔ አሁን እዛ ጋር ስፈልግም ስመጣም ጥቅም ለማትረፍ የሆነ ብር ለማግኘት አይደለም። በቃ እንደዚህ አይነት ስራዎች ላይ መታየት ብራንዱን ከፍ ማድረግ አልተለመደም። ዱባይ ላይ እንደዚህ ስጋ ይዞ ወጥቶ መስራት አልተለመደ። እሱ ስራ ለምሳሌ ነው ያላማ። እሺ ተባባልን። ቀኑን ጠብቄ ዱባይ ሄድኩኝ። ከሶል ጋር አብረን ገባን። ከዛ ዳኘን አገኘሁት ሂጄ አወራሁት። ስራው ቦታው እዛ ሂጄ ተነጋገርን። ቅዳሜና እሁድ እንደሆነ ተስማማን። ከዛ በሬ አስገብቼ እንድሰራ ተወያየን። ከተወያየን በኋላ ቅዳሜና እሁድ ነው የሚሰራው። እሺ ከተባለን በኋላ ብር ሂሳብ ምናምን ሰራራ ሂሳብ ችግር የለውም ፍቄ ስራው ይሰራና ሰኞ ማክሰኞ ወጪውን ቢሆን ጨምረን እናስበዋለን። ችግር የለውም አንተ ብቻ አቃዛጀነ ቃይ ዘገባ ሲለኝ እሺ ተባባልና ወደ ስራ ገባሁኝ። ቀደም ከብት ያመጣ ከነበረ ከሱም በሬ ወሰርኩኝ። ስጋ መስቀያ ተንቀሳቃሽ ሜንጦ አሰራሁኝ። ከኢትዮጵያ አስቤዛ ምናምን አስላኩኝ። ለሱ ብቻ የሚሆን ለዚህ ፕሮግራም የሚሆን አስመጣሁኝ። ከዛ ለንሰራ ስንል ሴትዮዋ ምንድነው ፐርሚሽን ፍቃድ ስለሌለን እዚህ ጥሬ ስጋ መስራት አንችልም። ሴትዮዋም እንዲህ አለች አሉኝ። ሲለኝ እንዴ ሰላም ማን ሰላም? አዎ ሰላም አዎ አልኳት። ደንግጬ ሄጄ ላውራት ሞከርኩኝ። ሄድኩኝ ስራ ቦታ። ከመጣ ጀምሮ ሴራ አላገኛትም። ስልኳ ታነሳልኝም። ሳጣት ላውራት ሞከር የለችም። ስልኳ ታነሳልኝም። ከዛ አጋጣሚ ቢሮ የምትቀመጥበት ላይ በረንዳ ትቀመጣለች። ላይ አንደኛ ፍሎር ላይ አገኘኋትና ሰላም ለምንድን ነው እንደዚህ አስቤ ነበር ስራው ስላት አንተ ሰራተኛ መሆንን አታውቅም እንዳለችኝ። ሰራተኛ ሆነ ለያት ሄደ መስራት ትችላለህ እንዳለችኝ። ወይስ ሀገርቷ ጋር አታውቅም? ይሄ እኮ ዱባይ ነው አለችኝ። ክው አልኩኝ፣ ደነገጥኩ። ከዛ እኔ ምንም አይመጣም ብዬ ለሰራ ስሞከር በዛ አጋጣሚ አሁን ለዳኘ ስራ ሰራለሁ ብዬ 23 ሺህ ምናምን ድርሃም አውጥቻለሁ። ይሄን ብር በሷ ምክንያት አጥቻለሁ። በቀደም አንድ ልጅ እዛ ከዮኒ ቤት ገባና የሆነ ነገር ያወዛገብኝ ነበር። በዛ አጋጣሚ እንዲስተካከልኝ ነው። እሱ ምን ብሎ አወራ፣ ዳኘ ቀማኝ ነው ያለው። እኔ ዳኘ አልቀማኝም። ስራ ለሰራ መጣሁኝ። በዛ አጋጣሚ ቀረ ነው አባባሌ ማለት ነው። እሱ ግን ዳኘ ምንድነው ቀማኝ ወሰደብኝ ብሏል ብሎ ደጋግሞ አታክ ሊያደርገኝ ሞከረ፣ ወይም ከሰው ጋር ሊያጣላኝ ሞከረ ማለት ነው። አላልኩም እኔ እንደዛ። ቢሳካ ስራ ለሰራ ነበር፣ አልተሳካም። ሴትዮዋ በፈጠረችው ችግር መስራት አልተቻለም። ከሰርኩ ይብር እሷናት ያከሸፈችብክ ስራው እንዳት እሷናት ያበላሸችብኝ። ከዛ በቃ ደንግጬ አዘኘ። ያን ብርም ከዚያ አስልኬ ነው ከዱባይ ከኢትዮጵያ ተልኮልኝ ነው እንጂ እዛ ነበረኝም እንደሌለኝ ያው እንደማላገኝ ነገርሻለሁ። ከዛ በኋላ አባትዮ ነበሩ ቁጭ አድርጌ አገኘኋቸው። በነገራችን ላይ እሷ መቀመጫ የሌላት ቤት ማድሪያ የሌላት ሴትዮ እዛው እኔ ጀርባ አንድ ፍሎር ተከራየችና እናቷም አባቷም ወንድሟም ይዛ ሄደች። ያን ያለ ዓመት ዱባይ ስንኖር አንድ ቀን ኑ አገር እዩ ያላለቻቸው እናት አባቷም ማለት ነው። አንድ ቀን እናቴ ሄደ ካሼሪ፣ አባቴ እንደ ማኔጀር የሚያደርገው ቤት ውስጥ በእኔ ደም ላብ ገንዘብ ጭራሽ ቤተሰቦቿን ጠቅልላ መጣች። ቤተሰቧን ጠቅልላ መጣች። እዚህ ጋር ደግሞ አንድ ነገር ሳስተካክልሽ በቀደም በሌላ ነገር ቀይሮብኛል። ምናልባት ትንሽ ስሜታዊ አድርጎኝ ነበር ሲያስወሩኝ። አቡ በረም አንድ ወንድሜ ያንተ ፍቄ ይቅርታ አድርግልኝና ይሄ ያንተ ጥፋት ነው። ሄደክ ማንም ጋር መግባት አልነበረበትም። ታውቃለህ፣ ለብቻት እንድታወራ እድል አይሰጡክም። ይደረደሩና ያሚዩት እያበራ ያሚያወራል ኮንፊውዝ ያደርጉሃል። ጉዳዩን በጥሞና ማዳመጥ አይችሉም። ጣልቃ ይገቡብሃል። ልምዱ ስለሌለኝ ሰው ይደረድራሉ። ልምዱ ስለሌለኝ ለማደናገር ሞክረዋለሁ። እና እዚህ ጋር አሁን እንደዚህ ጨምርልሽ ወንድሜ በዚህ አጋጣሚ እንትና ማነው ኃይለ ጊዮርጊስ አይደል እሱ ጋር የሚሰራ ወንድም አለ ልልስል እነሱ ግሩፕ ሆኖ እንደዚህ ያደርጋሉ ምናምን ብሎ ለማውራት ሞክረዋለሁ። እኔም እንደ ያልኩት እዚህ ይሰራ የነበረ ወንድሟ ጠይቅ ያለው አሁን ግን ያለው ወልደ ጊዮርጊስ ጋር ነው ብዬ ሳወራ እነሱ ከዳኘም ጋር ከዚህ ከኃይለ ጊዮርጊስ ላይ ሊያጣሉኝ ያልሰሩ ስራ የለም። የሷ ወንድም እዛ አለ ኃይለ ጊዮርጊስ ላይ የሚሰራው እሱ ጋር እየሰራ ነው። የሷ የዚቺ ይሄንን ጉዱ የሰራችው የሷ ወንድም ቢስካር ሰራተኛ ነው። አሁን እሱ ጋር ሙሉ ሶፍትዌሩ ምናምን የሚሰራለት እዚህ ኢትዮጵያ ኢንሳይ ይሰራ ነበር። ኦኬ እሱም ጋር ብዙ ቮይስ ልክ ያለው ብዙ ቴክስት ልክ ያለው ብዙ ልመና ልክ ያለው አልሰማኝም። እና እሱ ጋር ለመኖር ብዬ ስማቸውን ስገልጽ እነሱ ስማቸው በሌላ ስም ሰጡኝና ከወንድሜ ዳኘ ጋር ሊያጣሉኝ። እኔ ወንድሜ በዛ ሀገር ነው ያገኘሁት፣ በስራ ነው ያገኘሁት እንጂ ማውቀው ነገር ሌላ ታሪክ የለኝም። ኢትዮጵያ ስጋ መጣልን ብለው ቁርስ ምሳ እራት ሙሉ ክለብ ያላቸው ሙሉ ክለቦች ሙሉ ዱባይ ያሉ ሙሉ ሬስቶራንቶች አይዞ ያላለኝ ሰው የለም።
አንድ ሰው ማለት በርታ ጠንክር ጀግነቴ ያነገረኝ ሰው የለም። ከነሱ አንዱ እሱ ነበር። ግን እነሱ በቀደም እዛ ጆኒ ጋር አስገቡኝና እንዳልሹ ያም እየገባ ግራ ሲያደናግሩኝ እቺ ከአፍሽ ላይ አንድ ፊደል ነው የሚቀሙትና ያም ብሏልና በዛ አጋጣሚ እኔ በዛ አንግል አይደለም የነሱ ስም ያነሳሁት ወይ በክፋት አይደለም ዲቴል ነገሩ ላይ ያለው ነገር ለማስረዳት ፈልጌ ነው። እና ወደ ቀድሞ ነገር ስመጣ አባቴው አግኝቻቸው አባቢ ነው የምላቸው። አባቢ እህቴ ጋር ያለው ነገር ጥሩ አይደለም። በቀደም አዲስ አበባ እንዳዩት ነው ነገሮች። ይሄ ነገር እንዴት ያዩታል ስል እሺ ቆይ መጣው ብሎ ተነስተው ወደ ላይ ሄደው እሷ ላይ ነበር መሰለኝ ወጥተው ሄዱ። እማምላክ ነው የምልሽ በቤቴ ከፍዬ በልቻለሁ። ምሳ እኛ ሀገር ሰላም ብለን ምሳ አዘን ቁጭ ብለን በልተው ውሃ አዘን ስትጠጣ ኢሳባ ቢላ መጡልን። እንደ ስራ ደግሞ እኔ አሁን እዚህም እንኳን ምግብ በላ ከእንግዳ ጋር ኮንኩኝ ከፌ በላው በርግጥ የስራው ባህሪ ነው ችግር የለውም መክፈሌ። ነገር ግን እንዲህ ብያቸው አባቴ ተነስተው ሄዱ። ከዛ ቁጭ ብለው ሊያወሩኝም እንትን ሊሉ አልፈለጉም። ስለ መድኃኒዓለም ሊሉኝ አልፈለጉም። እሳቸው ተነስተው በሳምንቱ ኢትዮጵያ መጡ አባቴው። ከዛ እናቴው ካሸሪ ነች ሄዳ አጅሪት ማፊያዋ ሰላም ትባሏ ተመልሳ ኢትዮጵያ መጣች። እኔን ተመልሼ መጣሁኝ። እዚህ ምንሆና አውቄ አጎቷን ፈልጌ እጅ አገኘሁት። አጎቷን ለመንኩኝ። አንድ እኔ ቤት አጋጣሚ ደግሞ ይሄ ሁሉ ሳይፈጠር እቁም የሚጥል ልጅ አለ አንድ ወንድሜ፣ እሱንም ላኩት። እሺ አግኝቼው አወራዋለሁ አስተካክላለሁ ጨርሳለሁ ትላቸዋለች። በጭራሽ ለማንም በምንም። ከዛ ትልቅ የሃይማኖት አባቶች በሚዲያ የሚታወቁ ስም አልጠራም እነሱን ስልክ ሰጥቼ ደውለዋላት ቀጥሯት እሺ ብላ ትጠፋለች። የአካባቢ ሽማግሌዎች እግዚአብሔር ምስክሬ በሙስሊምም ፕሮቴስታንት ሶስቱም እምነት አዋቅሬ እንደውም ይሄ ሌላ ነገር እንዳይመስል ሁሉ ለምኜ እግራቸው ወድቄ እነሱ አዋቅሬ ጠይቁልኝ የለፋሁበት የደከምኩበት በሰው ሀገር አንድ እህቴ እንዲህ አድርጋኛለች እንዲህ ተበድያለሁ ብዬ ሳስረዳቸው እንዴት እንደዚህ ይሆናል በጣም ደንግጠው አዝነው እማምላክ ከነገ ያለቀው ሰዎች አሉ። እሺ አሉኝ። ቀጠሮ ተያዘ። ይደውላታ ትቀጥራለች የለችም ትቀጥራለች የለችም ትቀጥራለች። ከዛ ወንድሜ ጋር ትደውልና የሱም የነሳ አባት ያኔ ሲሸኙኝ ጸሎት ያደርጋሉ። የሱም የነሳ አባት አንድ 4-5 ሰው ጨምሩና ሳሪ ተመረተ እንገናኝ ብላ ቀጠረችን። እግዚአብሔር ይመስገን ብላ ጠበቅናት። እሷ ይሄ ያለች ቀን ተነሳ ዱባይ ገባች። ቀጠሮ ሳትገኝ ቀጥራችሁ እኔ አሁን ሽማግሌዎቹ ማስገባት እችላለሁ። ቀጠሮ ይዤ መርቆ የሸኙ ሽማግሌዎች አሉ። እያንዳንዱ ከሀስከፈ የሚያውቁት ነገር አለ። ኢትዮጵያ ውስጥ ያለው ሕዝብ ያውቃል ቤቱ ለኔ ለመሆኑ። እዛ ቤት ያሉ ሰራተኛ ያውቃሉ 80 ሚሊዮን ብር እንደሸጠችልኝ ደጋግማ አንድ ሺህ እንደተናገረች አሉ ሰራተኛ። ይሄን ለመስራቷ በዚህ አላበቃም። በኋላ ላይ አንድ ግሩ የሚባል ወንድሜ አባቴው መፈለግ ጀመረን እዚህ በአካል ለማግኘት ስልክ ያነሱም። ከዛ ደጋግሞ ይቀጥሩታል የሉም፣ ይቀጥሩታል የሉም፣ ይቀጥሩታል የሉም። ከዛ በኋላ ቤታቸው ፍለጋ ሄደን አጠቃ አዲሱ ገበያ የሚባል ሰፈር አገኘናቸው። ቤቱን አገኘነው። ከዛ ከምጣቀ ብንደበድብ የሚከፍቱ የለም። ከዛ አሁን ቆይተን እንደውም ጊዜ መጽጥ ጥሩ አይደለም እሺ እምቢም አንድ ነገር ነው ተብሎ ድጋሚ ስንሄድ የሚያስጠላ ቪዲዮ አለኝ ፎቶ አለኝ። የሆነ ከገጠር የሆነ ምስኪን ክስት ያሉ ሁለት ሰዎች አስቀምጠው እቃ አውጥተው ቤቱ ለቀውታል። ቪዲዮ አለኝ ቤቱ የቀረጽኩበት አዲሱ ገበያ ሎኬሽን አለኝ። የዛ አካባቢ ሰው ይፈረዳል ቤታቸው ካልሆነ ከተባለ ማለት ነው። ከዛ ሁለት ድክም ያሉ የገጠር ሰዎች ጉስቁል ያሉ እነሱን አስቀምጠው ቤቱ ለቀውታል። የት ሄዶ ነው ምናምን ስራቸው እኛ እናቅም አሉን። ከዛ እኔ ወንድም ምን አለ ቀደም ያልኩሽ ልጅ አባታችን እንደዚህ በመሸሽና እንደዚህ በመሆን ለውጥ አይመጣም ተገናኝቶ መናገሩ አይሻልም ምናምን ሲላቸው እኔ ማውቀው ነገር የለም ስልክ ዘጉበት። ያገናኙ ሰዎች እሷን ያስተዋወቁክ ለመጀመሪያ ጊዜ እነሱን አልጠየቃቸውም። ለምን አልጠየቋቸውም? እንደዚህ አልልሽም ሚዲያ ነው ግን አልጠየቋቸውም። በውስጥ ማውራት እችላለሁ ስለነሱ።
እኔ ትውልዴ ጉራጌ ሀገር ነው። እነሱ ሁሉም እሷም እነሱም አማራ ናቸው። አሁን ይሄ ስልሽ አማራ ብሄር የተናገርኩ አይደለም። ብሄር እናንጥቀስ በቃ ችግር የለም። የተናገርኩ አይደለም። አይ እሷ ሌላ ቦታ የተለያየ ጉራጌ ነኝ ብላ ስታወራት ነበረ ነው። አይ ጉራጌ ነኝ ስላለች ነው አይደለችም። የተለያየ ብሄር ነን በል እንደዛ በል። እሺ አይ አረገበሽ ይቅርታ፣ አማርኛው እውቀት ማነስ ነው። ችግር የለም። እና እነሱን አትወክልም። አይ እሷ እንደሷ መጠሪያነቷ እሷ ለመግለጽ ነው እንጂ ሌላውን ሰው ለመንካት ፈልጌ አይደለም። በታሪክ ህዝቡ ይረዳኛል። ማንም ማለት ጉራጌ ነኝ እንረዳሃለን እንዳይደገም ቃሉ ለማስተካከል። እሺ እህቴ ጉራጌ ነኝ ብላ አንዳንድ ጌም ስትሰራ ስለሰማሁኝ እኔ ያልኩት እንዳሉት ለመግለጽ ፈልጌ ነው። እና ከዛ በኋላ ብለምና ሄደት ቤት አላገኘሃቸውም። እሱ ጋር ነው ያቆምነው። ይሄን ቤት ቀየሩ፣ በቃ ወጡ። ቤቱን ለቀው ወጥተዋል። ከዛ ብዙ ደግሞ በብዙ ሽማግሌ አስደወልኩ። የሃይማኖት አባቶችም ትልቅ የሚባሉ ሰዎችም አስደወልኩ። እንደ ሀገር ያው ተከብሮ መዳኘት የሚችሉ ሰዎች ጠየቅኩኝ። ስልክ አታነሳም። እሷ ትቀጥላለች፣ እምቢ አትልም። እሺ ትላ ቀኑ ላይ ነው የማትኖረው፣ ስልክ ትዘጋለች። አባቴም በተመሳሳይ በኋላ ላይ እስቲ እግዚአብሔር ያውቃል ብለን ቁጭ ለማለት አልሞከርኩም። ግን ከዛ በኋላ የህግ አካሄድ ሄድኩኝ። ኢትዮጵያ ላይ የህግ አካሄድ ሄድኩኝ። ጠበቃም ቀጥሬ ማስጠንቀቂያ አሰጠሁኝ። ማስጠንቀቂያ ጻፍኩላት፣ አሰጠኋት። ማስጠንቀቂያ ሳስወጣት ማስጠንቀቂያ መጥሪያም ስንሰጣት አትቀበልም፣ ታናግረን ፈቃደኛ አይደለችም። አባቴውም ይሰጣ ተባለ። አባቴውም በአካል ማግኘት አልቻልንም። ከዛ ቀን በቀን ጊዜ ገዛችብን ማለት ነው። አሁን በኋላ ላይ እኛ በዚህ በህግ ሂደት እያለን የሽምግልናውን መንገድ ስላልተሳካ በህግ አግባብ እንዲህ ብለህ የህግ አካሄድ እያለ ቀን በቀን ፍቄ ቤት ቲክቶክ ላይ ይነሳል። ከዛ በፊት አንድ ወንድሜ አንቶኒ የሚባል ልጅ አውቀዋለሁ። እዛ ዞላ ክለብ የሚባል ልጅ ደግሞ ተመለስክ፣ አዲስ አበባ ፈልገህ ቤታቸውን ማተካቸው፣ በቃ ተስፋ ቆርጠህ ወደ ዱባይ ተመለስክ። ወደ ህግ ሄድን። እሺ ወደ ህግ ነው የሄድኩት። ይኸውልህ ምን እያሉት መሰለህ ኮመንት ላይ ያው ስለ ሚዲያ ስለማታውቅ ነገር ሌባ ብሄር የለውም ፍቄ ሁላችንም ከጎንህ ነን እያሉት ነው። እሺ እኔም እንደዛ ለማለት ፈልጌ አይደለም። ጉራጌ ብላ ራሷን ጌም ስትሰራ ስለነበረ ነው እንጂ እኔ ማንንም ሌባ ሃይማኖትም ብሄርም የለውም። ሌባ እግዚአብሔር ይስጥልኝ። አመሰግናለሁ ስለምታገዙኝ በጣም አመሰግናለሁ እንጂ ከሌላ አንግል እንዳታዩብኝ ይቅርታሽ ወንድሞቼ። እና ከዛ ወደ ህግ አግባብ ሄድኩኝ። ከህግ አግባብ በኋላ በብዙ አንግል ለማስጠቀም ሞክረናል። በቀደም በነበረው ላይ ቤትም ጠበቃዬም